አንዴና ሰማን እሺ ጥሩ ምክር አለ ለአንተ አይነቱ አንተ እምነት ተቋም የለኝም ብለህ እንደዚህ ጅግር የሌለው ትምህርት ከምታስተምር ይልቅ ባንዱ የእምነት ተቋም ስላሴ አማናዊ ነው ተባሉት ውስጥ ብትገባ ያሻላል ሲጀምር ለአንተ የሚፈልገው የእምነት ተቋም አይደለም ህይወት የዘላለም ህይወት ነው ሲጀምር ግን እንደዚህ አንዳንድ ነገር ሲወለድ ጅግር የለውም የሚባል ነገር አይነት አለ ቅርጽ አልባ ይሆነ ማለት ነው ሁለት እኮ አካል አለ ነው የሚዳሰስ የሚጨበጥ ኢየሱስና አብ ብቻ ናቸው ያሉት አለ ስለ እግዚአብሔር አብ እንደሚናገረው መጽሐፍ እሱ ማንም ሊቀርበው በማይችል ብርሃን ውስጥ ነው የሚኖረው እግዚአብሔርን ያየው አንድስ እንኳን የለም ብሎ ሲናገር በቅፉ ያለ አንድያ ልጁ ተረከው ይላል አብን እኮ በእቶ የተረከው ወልድ ነው እንጂ የአብን ፊት ማንም ያየ የለም መንፈስ ቅዱስ ጭራሽ ተረሳ ቅዱስ ቃሉ ነው አለለ አካል ያለው ፐርሰን እንደሆነ አካል ያለው እኔነት ያለው አምላክ መሆኑን ረሳው አለረሳው ሳናቀው ከዚህ ህዝብ ጋር ነው እየተቆጥረን 130 ሚሊዮን ደረሰን የተባለው ማለት ነው ቢኒ የሚጠቅመውን ምክር ሲመለስ የሚጠቅመውን ምክር መከረውና ታጭው ተጣጣ ያረጋይ ደብቋል መሰለኝ የሰማህም አልመሰለኝ አዎ ዳግሻይ ቀጥል እየሰማ አይደለም ዳኒ ተደብቋል እኔ ጋር ማለት ነው እናንተ ጋር እዚህም ተደብቋል ወጣ እኔ ያስወጣሁት ሁለቱ ስላሴዎች ማለት ነው እንግዲህ የዚህ ሰው ትምህርት ስላሴዎች ማለት አይችልም ሁለቱ ቃል ነው ሁለቱ ለከሰለሰ ከሚል ግስ ቃል ስለወጣ ሶስትነት ነው ለካ ምን ብለን ምንለው ሁለቱ ምንድነው ብለን ምንላቸው አለ ሁለቱ ወለተ በዚህ ልጅ አስተማሪ ያዱ ነው ገዘኛው ሁለቱ ቀደም ያለችው እህት ግን እንዳትሆን እቺ ቀደም ሊያወራ ይፈልጋል ብላ ያለችኝ ቀደም ይሄ ሰው ይሆን እንዴ አዶ ነው እሱ ከሆነ አላቅም ግን በዚህ ልክ ባሉ ቀጥሉ ማንም አይስትም በዚህ ልክ ማንም አይስትም ነበርኩኝ እኔ ይሄ ልጅ ኦርቶዶክስ ነበርኩኝ ቢል አልቀበለው ፕሮቴስታንት ነበርኩ ቢልም አልቀበለው ካቶሊክ ነበርኩ ቢል አልቀበለው ሜቢ ሙስሊም ነበርኩ ካለ እሱንም ቢሆን ለመቀበል ያስቸግራል ምክንያቱም ምንም እንዳልነበር ነው ከዚህ ትምህርቱ ይታወቃል እግዚአብሔር አብ አካል አለው ያለ ሰውዬ እና እግዚአብሔር ወልድና እግዚአብሔር አብ ትሪኒቲን አብራራ ሲባል እንግዲህ ወይንም ስላሴን አብራራ ሲባል እግዚአብሔርና እግዚአብሔር አብ ሁለት አካል አለ ሁለት ባህሪ አለ እንደውም ባህሪው ላይ አልደረስንም ገና ሁለቱ አካል ነው የተብራራው በዚህ ልጅ ጉድ እና የጠቀሰው ደግሞ ዳንኤል ምዕራፍ 7 እግዚአብሔር አብን እዛ ጋር እና እግዚአብሔር ወልድን አሳየ እዛ ጋር ሁለቱን አካል የሚዳሰሱ የሚጨበጡ ብሎ ዳንኤል 7ን ጠቅሶ በቃ እና ወንድሜ ካለ በቃ እኔ ምንድነው አሁን ካንተ ጋር እኮ ገና መሰረታዊ ትምህርት ቢኒ ዳጊ አንተ እኮ ነህ ጥፋተኛው ገና እግዚአብሔር ይጨበጣል ምናምን ሲል በዛ ሰከንድ ነበር አንተ ራስህ ጨብጠህ ማሸኘት የነበረብህ ኤኒዌይስ ቤካዬ ሰላም ብያለሁ የጠፋ ሰው ሰሙዬ ግትስ ቤካና ሰሙዬ ስላያችሁ ደስ ብሎኛል ተባረኩ ሌላ አዲስ የገባ ሰው አለ አይ ዶንት ኖ ማያም ነበረች ቅድም ሶልኛ ሶል ነው አዎ ሶልዬ ሰላም ሶልዬ ተባረኩ ሁላችሁም ተባረኩ ሌላ ጥያቄ አለኝ የሚል ሰው አለ ግን አንድ ስፓት ፈልጋለሁ ቆይ አንድ ብቻ እንዳትወርዱ ወገኖች ታዴ አለ ያ ቢኒ የኔ ወርዳለሁ ምን ችግር is it okay እሺ of course yeah እሺ እንደምን አደራስ ሰሙዬ ስትችል ተነግረኛለሽ ችግር የለውም በመሃል መግባት ትችላለህ አይ ላንተ አይደለም ለሰሙ እሺ ጄነሬሽን ዚ እንኳን ደህና መጣ እንኳን ደህና ቆየ እኔ ጥያቄ ለየርሚ ከየት ቤተ እምነት እኔ ክርስቲያን ነኝ ክርስቲያን ስትል
in what denomination አሁን ክርስቲያን ክርስቲያን እኔ በባይብል ብቻ ነው ማለት በመጽሐፍ ቅዱስ ክርስቲያን አንተም በባይብል ብቻ ነው በአንጾኪያ ክርስቲያን ተባሉ እንደሚለው ክርስቲያን ምን ሌላ ተቃውሞ የሃይማኖት ችግር ምናምን የለም እሺ የት ነው የምታመልከው እሺ በፊት ሌላ ሀገር ያለው ቸርቹ ስሙ ትውልደ ክርስቶስ ይባላል የቸርቹ ስም ትውልደ ክርስቶስ የሚባል ትውልድ ለክርስቶስ የሚባል ጄኔሬሽን ፎር ክራይስት ጄኔሬሽን ፎር ክራይስት ኦኬ የት ሀገር ላይ ነው እንዴ አንተ ምን ያደርግልሃል ፐርሰናል ጥያቄ ለምን የምትጠይቅ ቆጣ ለምን ትላለህ አይደለም አንዴ እኔ ነኝ ልጠይቅ የመጣሁት አንተ የምትጠይቀኝ ምንድነው በቃ ክርስቲያን ነኝ ካልኩ በቂ አይደለም እሺ መሐመድ እውነተኛ ነብይ ነው ነገራችን ላይ ቢኒ ፓስተር ገነነ ቸርች ነው የሚሆነው ሳውት አፍሪካ ከሆነ ትውልደ ክርስቶስ ይሄ ነቄ ነው እሱ አሁን ነቄ ነው አሁን እሱ ቢመልስልኝ ደስ ይላል ለመመለስ ለምን ትሄዳለህ ከነገርኩህ አንዴ በቃ መቀበልና ማለፍ ነው መሐመድ እንደውም ጥያቄን ትችዋል ቢኒ እናወራ ግን ያው ከፓስተር ገነነ ቸርች ነው ይመስለኛል ከሱ ነው ቢናዬ ከፓስተር ገነነ ቸርች ላልከኝ እሺ አየለም ብትለው ይስማማ ነበር ጄነሬሽን ዚ አይዞ በቃ አንተ አሁን ጥያቄም የለብህም አንተ ጥያቄ ሳይሆን ችግር ነው ያለብህ ወንድም አለ ለዚህ ችግር ግን መፍትሄ አለ ለዚህ ችግር መፍትሄው ጌታ ኢየሱስ ነው ወደበ ችግር የለውም እኛን እዚህ ልትፎግር ትችላለህ ምናምን ግን ህይወት የሆነች ቦታ ላይ ታቀጥ ትላለች ከብቷል እንደዚህ የፎገርክ እየሳክምና እየሄድክ ባልታወቀ ሁኔታ የሆነ ሰዓት ላይ መጠሪያው ይደርሳል ተሰብሰብ ስትባል የዛን ጊዜ ሄደ ገብተህ ጥያቄ አለኝ አይደለም የምትለው ለፍርድ ነው የምትቀርበው እና አንተን አትበል ብራዘር ባይዘይ ማን ያስወረደው ድንገት ጥያቄ ካሉ ልንሰማው እንችላለን እኔ አላስወረድኩትም ግን ዳግዬን ድምጽ ስለሰማው ደስ ብሎኛል አባ ተባረክ በዚህ አጋጣሚ ልግባ ብዬ ነው እጂ አንዴ በጣም ጌታን ዳግሻይ ላይክ ለደውልና አገልግሎት የተሆነ ምናምን ብዬ ተወራለሁ አይ ነው እንትን ሰዓቱ እንትን ስለነበር ነው የሚመች አልነበረም እዚህ ሀገር ሲሆን ነበር የሚመቸኝ ኤኒዌይስ እንኳን ድምጻችሁን ሰማው ቤኪ በጣም ነው ናፍቃችሁኝ ተባረኩ እኛ ራሱ ለነገሩ ከኛ ጋር ቆጥ ተመሳሳት ነበር በቀን በደውል አገኛለሁ ግን እኔም ተምታታብኝ አይታወቅም ያው ዛስቴድ አሜሪካን ይዛት ሄድክ ምናምን መስሎኝ እኔም ተምታታብኝ ዳግሻይ አይ ሰዓቱ ልክ ነው 2 ሰዓት ያህል ምናምን እንጂ ዲፈረንሱ ብዙ አይደለም ግን ፕሮግራም ሰዓት ነበር እናንተ ብዙ ጊዜ ላይቭ የምትሆኑበት ሰዓትና ኤኒዌይስ ግድ የለም መተናል አሁን ጌታ ደግሞ እንደገና ተባረኩ እሺ ወገኖች በሻቱ አይ ቲንክ እየገባህ ነው ወይንም እሺ በሻቱ ወይ ደጋግሜ ሲጽፊ የሴት ነሽ እሺ ደጋግሜ ሲጽፊ ስለነበረ እንኳን ደህና መጣሽ አንድ ጥያቄ ብቻ ነው መጠየቅ የምፈልገው እሺ ከየት ቤተ እምነት ግን መጀመሪያ እኔ መጀመሪያ ኦርቶዶክስ ነበርኩኝ ግን ማለትም እዚህ ሰው ሀገር ከመጣው በኋላ በራሴ ነው ማለትም ስልኩን ሰዎች ጌታ ሲቀበሉ ፍለፍቴ ላይ አድርጌ በራሴ ነው ጌታን የተቀበልኩት ማለት ነው ማለት ይቻላል ወይ ለማለት ነው እንጂ ለሌላ እንትን አይደለም በራስ ጌታን መቀበል ይቻላል አው ይቻላል ጌታን አምነሽዋል? እኔ መጀመሪያ እዚህ ሀገር ስመጣ አምኜዋለሁ ኦርቶዶክስ ነበርኩ
እና ከዛ በኋላ ስልክ ላይ ሲጸለይ አብረሽ ጸለየሽ ነው? አዎ ማለት ብዙ ችግሮች ነበሩብኝ ማለት በራሴ እዚህ አሁን ሚዲያ ላይ ማውራት የማልችለው በጣም ብዙ እንትን ውስጥ ነበርኩኝ እና አንድ ቀን ዝም ብዬ ተኝቼ የእንትና ስብከት ሰማ ነበረ የነብይ ጥሌ ስብከት ማለት እኔ ስብከትም አልሰማም ኦዛ ኦርቶዶክስም ብዙ ስለ ስብከት የምናውቀው ነገር የለም ስለ መጽሐፍ ቅዱስም ማውቀው ነገር የለም እና አንድ ቀን ዝም ብዬ ተኝቼ ሰማ ነበረ እና በጣም ያስጠላ ነገር ውስጥም ስላለው እና እስቲ ጌታ ሆይ ማለትም ይረዳኛል በሚል በውስጤ ማለት ነው እንትን አልኩኝ ከዚህ ነገር የምታወጣኝ ከሆነ ብዬ አንድ ቀን ጌታን ሲቀበሉ እንደዚህ በዩቲዩብ ላይ እንትን ብዬ ማለት ነው ከዛን ጌታን ተቀበልኩኝ ግን ደግሞ ከዛ ነገር ራሱ ምንም መውጣትም አልቻልኩም ማለት ኢትዮጵያ ነው ያለሽው ወይስ ከኢትዮጵያ ውጭ ነሽ? አይደለም ከኢትዮጵያ ውጭ ነኝ። በቃ በፎሎ ባክ መልሽልኝ በደንብ እናወራለን። አስቀምጬላችኋለሁ ቤካን አውርቼው አስቀምጬዋለሁ ዳጊ ማለት አላወራኝም ቤካን ደግሞ ጭራሽ አውርቼው ማለት ነው አወራሻለሁ ብሎኝ በዛው ቀን ማለትም ሰው እየመረጣችሁ ወላ ይቅርታ አድርጉልኝ የምታወሩ ነበር የሚመስለኝ ማለት ነው ማለት ታዋቂ ካልሆናችሁ አታወሩም ብዬ ሁላ ጽፌላችሁ ነበረ ማለት እህት አለምዬ እንትን ደውዬልሻለሁ ላንስልሽ ዋትስአፕ አልሰራልኝ እኮ ባለፈው እንዳልሽኝ ወጥቼ ምናምን ነገር ደውዬልሻለሁ ግን አልሰራልኝ ስልክሽ አለኝ ደውዬልሽ ነበረ አልሰራልኝ ያሮ ነው ኢቭን ራሱ አይ ዋዝ ሰርፕራይዝ እዚህ ራሱ አግኝቼሽ ምናምን ባለፈው እኔ ጋር መጥተሽ ራሱ ላይክ ቴክስት አስገብቼ ልጠይቅሽ ፈልጌ ከዚያ በቃ ላይክ ረሳሁኝ በዛው ምናምንና ደውዬልሻለሁ የኔ እና መልሼ እደውልልሻለሁ ችግር የለውም እሺ በኢሞ ነው ማግኘሽ ላይክ እንዴት ነው ማግኘሽ ዋትስአፕሽ ሊሰራልኝ አልቻለም እኔ እሺ እኔ ማለት ነው ብዙ ችግር ስለሆነ ማለትም እንደዚህ ሚዲያ ላይ የሚወራ ነገር ስላልሆነ በውስጥ ባወራው ነው የሚሻል በደንብ ባይዘይ በደንብ ገብቶኛል ችግር የለውም በደንብ ገብቶኛል ብትይ ነገር እሰማሻለሁ ሰፊ ጊዜ እቺሽ አወራሻለሁ ምንም ችግር የለውም እንደውም ዛሬ ከተወሰነ ከስራ በኋላ መለስ በቃ አንቺ ነው እንደውም እኔና ቢኒ ሆነን በግሩፕ ምንም ችግር የለውም እሺ እኔ ውዷቴ በጣም ነው የምንወድሽ በጣም ነው የምናከብርሽ ምንም ችግር የለውም አት ኤኒ ታይም በምትፈልጊው ጊዜ ሁሉ እኛ አቬሌብል እንሆናለን ምንም ችግር የለውም እሺ እኔ ውዷቴ ችግር የለውም በቃ ሁሉ ጊዜ እንወድሻለን አመሰግናለሁ የታለኝ ተባለ አሜን ቢኒ የጸለይላት ትንሽ እሺ እዚሁ አንዴ ትንሽ እንጸልይ እህቴ እሺ ይመች ቦታ ላይ ካለሽ እሺ ቃንዴ ማራናታ ነይ ግቢ ማራናታ ጸልይላት እሺ ቢኒ እኔ ደግሞ አላወኳትም ከኔ ጋር አውርተን እናውቃለን እህቴ ይቅርታ በጣም ይቅርታ ኤኒዌይስ አውርተን ሳይሆን በውስጥ ሰላምና ጸሎት አድርጌ በውስጥ ነው የምጽፍላችሁ ማለት ስልኬን ምናምን አስቀምጥላችሁ ነበር በውስጥ በኩል አውርቼ አላውቅም እኔ ዋትስአፕ ላይ ካልሆነ ብዙ ጊዜ ቲክቶክ ላይ አልመልስም ለሌሎቻችሁም በዛው ምላሽ ሆናችሁ ልታገኙ የምትፈልጉ ሰዎች በዋትስአፕ ቁጥሬን ልሰጣችሁ አድርጉና በዛ ኮንታክት አድርጉኝ እሺ እኔ እናቴ ኤኒዌይስ ዋናው እንደገና መገናኘታችን ነው ጌታ ይባርክሽ ቀጥሉ በቃ አሜን የጌታ ሰላምና ጸጋ ይብዛላችሁ ሰላም ለእናንተ ወንድሞቼ እህቶች ቅዱሳን ሁላችሁ እህታችን ጌታ መልካም ነው ምርጫሽ ትክክል ነው ጌታ ይባረክ በሴት የምታናግሪ ከሆነ እኔ እህትሽ አለውኝ አሁን ከዚህ ገስት ወረጅና አብረን እንጸልያለን አሁን ጸሎት ላይ ሰላለን ማለት እሺ ተባረክ እሺ አሜን እንደወጣሽ ማራናታ ኦኬ ማራናታን አሁን አግኛት በቃ እንደውም ትክክለኛ አገልጋይ ናት አግኛት ኦኬ አሁኑኑ እኔማ አገኝሻለሁ በውስጥ መስመር ምናልባት ስልክሽ የሚሰራ ከሆነ ወንድምነት ቤካ እንዳለሽ አሁን ስልኬን እልካለሁ እሺ ለሷ አላኪላት
ትደውልልሻለች። አንቺላት ትጸልይልሽ። አለምዬ እንኳን ደህና መጣሽ። ጸጋ ያብዛልሽ። ቀጥሉ። ቴንክ ዩ። እሺ ተባረኩ እና ይሄ ይጠብቅሻል። እሺ እሺ ጸጋ ይብዛላችሁ። ማራናታም ጌታ ይባርክሽ። እሺ ኢየሱስ ደስ ይላል። በቃ ይደርሳል። ማንም በማያይበት እሱ ያያል እና ጌታ ስሙ ይባረክ። እጁ አያጥርም። የትም ቦታ ላይ ይደርሳል። የትም ቦታ ላይ ይደርሳል። ጌታ ስሙ ይባረክ። እሺ ሌሎችም ባይዘው ወይ በእንደዚህ አይነት ጥያቄ ካላችሁ በህይወት ጥያቄ ውስጥ ጌታን ማግኘት መቀበል የምትፈልጉ በፍቅሩ የተነካችሁ ነገር ግን ውሳኔ እስካሁን ለመወሰን የተቸገራችሁ ካላችሁ እናንተም እንደዚሁ ልታወሩን ትችላላችሁ በውስጥ በኩል። እዚህ ጋርም ገብቼ ሊጸለይልኝ እወዳለሁ የሚል ካለ አንድ ቁጥር ይጻፍልንና አስገብተን አብረን እንጸለያለን። ጌታ ስሙ ይባረክ። ኦኬ ወደ ቅድሙ እንቀጥላለን። አሁንም ጥያቄ ያለብኝ የሚል ካለ መምጣት ይችላል። እሺ unfair እሺ unfair እንኳን ደህና መጣ። እንኳን ደህና ቆያችሁ። እግዚአብሔር ይመስገን። እሺ ከየት ቤተ እምነት? አሜን። ጥያቄ ኖሮህ ነው? አይ እኔ እንድትጸልዩልኝ ነው። በቃ እንድትጸልዩልኝ ፈልጌ ነው። ኦኬ ጌታን ተቀብለሃል? አዎ በጌታ ነኝ። በጌታ ያለው ወንድምህ ነህ? እሺ እንጸልይላለን። ቆይ አንድ ጊዜ ለአንተ ሌሎችንም እንደዚሁ አንዴ ትልበልና ምን ያህል ጊዜ ሆነ ግን በጌታ ከሆንክ ወንድሜ? ያው በመሀል መልካም አለ ግን በቃ አሁን ላይ በቃ ስራዬም ላይ ትንፍራም ተበላሸ። የቤተሰብ ኃላፊነትን ምናምን ነበረብኝና በቃ አሁን በጣም ችግር ውስጥ ገባውና የሆነ በጣም ደስ የማይል ሁኔታ ውስጥ ገባ። የሆነ ራስን የማጥፋት ሀሳብ በጣም ሰሞኑን በተደጋጋሚ እንትን እላለሁና ካለሁበት አዲስ አበባ ነበርኩኝ። ከዛ ትቼ ወደ ሐዋሳ ሄድኩኝ። በቃ ብዙ ቦታም እንዲህ ለጸሎትም ለምን አሰብኩ። የሚያግዘኝ ሰው አላገኘሁም። ስራ እየፈለግኩኝ ነው። ግን በቃ አሁን የሆነ ውስጤ ትንሽ መታወቅ ውስጥ ገባሁኝ ማለት ነው። ኦኬ እሺ እናወራለን። አንድ ቦታ መታቀፍ አለብን። አንድ ቦታ አንድ ቸርች አገልጋይ በአገልጋይ ስር መቀመጥ አለብን። እሱ ነው ትልቁ ችግሩ። የት ቤተክርስቲያን ነበረ ግን ወንድምነት? የት ቤተክርስቲያን ነበር ወንድማችን? ህይወት ብርሃን ነበር። ሉትራን ህይወት ብርሃን። እሺ የትኛው አጥቢያ ላይ? የአዲስ አበባ። የአዲስ አበባ። እሺ ምን ያህል ጊዜ ሆነ ጌታን ከተቀበልክ? አንድ ከ5 ዓመት በላይ ይሆነኛል። ተመስክሮልህ ነው ጌታን ተቀበለ? መሰረታዊ ክርስትና ትምህርት ተምረሃል? በህይወት ብርሃን ተጠምቄያለሁ። የትኛው አጥቢያ ላይ ነው አዲስ አበባ? ኖርማሊ እኔ ከመጀመሪያ የተጠመቁት ጅማ ነበረ። ከዛ ወደ አዲስ አበባ በስራ ምክንያት ሂጄ ነበር። የትኛው አጥቢያ ላይ ነው የህይወት ብርሃን? ከዛ ኦኑፍ ነው ኖርማሊ። የትኛው አጥቢያ ላይ ነበርክ? ህይወት ብርሃን አዲስ አበባ አጥቢያ ላይ? አዲስ አበባ የተለያየ ቦታ ነው የሚካፈለው። አንድ እንዲህ የተወሰነ ቦታ ነው አልነበረም። የተወሰነ ቦታ ላይ አንተ አልነበርክም። የእሑድ ፕሮግራሞች አሁን የት ነው ያለው? ሐዋሳ ነው አዲስ አበባ ነው ያለው?
አሁን ሐዋሳ ነኝ። ሐዋሳ በስራ ነው ያለው እዛ? አንድ ስራ ፈልጌ ለስራ ነው የመጣሁት። አክቹዋሊ በቃ በግል የነበረኝ ስራ እንዳለ ከሰረ ምናምን እኮ በስራ ነው አይደል ያለው ሐዋሳ? ስራ ገና እየፈለኩኝ ነው፣ አላገኘሁም ስራ። ያ ልብ በል ወንድማችን፣ አሁን አንተ ስራ ያስፈልጋል። ኦኬ ኢምፖርታንት ነገር ነው። ከስራ በፊት ግን ህይወትህ ላይ የተጋረጠ አደጋ ነገር አለ። አሁን የነገርከን ማለት ነው። ህይወቴን አጥፋ ይለኛል የሚል ነገር ተናገርክ። ይሄ ማለት በጣም አደገኛ መንገድ ላይ ነው ያለው። አሁን አንተ ስራ ፍለጋ ሳይሆን መውጣት ያለብህ፣ እኔ ልንገርህ፣ ምክሬን ከሰማኝ እዚህ ያሉ ወንድሞች የምንነግርህ ምክራችንን ከሰማን በዛው በህይወት ብርሃን ቤተክርስቲያን የምናምናት የምናከብራት ቤተክርስቲያን ነች። በህይወት ብርሃን ቤተክርስቲያን ስርዓት ጌታን እያመለክ ነው። እዛው ሐዋሳ እነ ፓስተር ጌቱ አሉ። የህይወት ብርሃን ቤተክርስቲያን ታውቃቸዋለህ አይደል? ፓስተር ጌቱ ታውቃቸዋለህ ወይስ አታውቃቸውም? በአካል አላውቃቸውም፣ ግን አውቃቸዋለሁ በእንትን። ኦኬ ሐዋሳ የትኛው አካባቢ ላይ እንዳለ ጠይቅና አይ ቲንክ ብዙ ብራንች ነው ያለው። ኖ ወይት ብዙ ብራንች ኖራ ብራዘር ህይወት ብርሃን ሐዋሳ ላይ ዋናው አይ ቲንክ ቀበሌ 03 ነው 4 ላይ ነው አይ ቲንክ ባልሳሳት። ሞቢል ሰፈር ካልክ ሐዋሳ ሞቢል ሰፈር ያው እንደውም ጋር ዋናው ትልቁ ህይወት ብርሃን አለ። ሞቢል አካባቢ ዳርቼት እዛ ፓስተር ጌት አሉ፣ በፓስተር ጌቱ አሉ። በጣም የተወደዱ ትልልቅ እግዚአብሔር አገልጋዮች አሉ። እዛ ቤተክርስቲያን ሂድና በዛ ቤተክርስቲያን ውስጥ ይጸለይልህ፣ በስርዓት ቁጭ ብለህ ተማር። ከቦታ ስትዘል ህብረትም ስለማይኖርህ ገብቷል። አሁን ሰይጣን ብቸኝነትህን አድቫንቴጅ እየወሰደበት ነው። ሹክ የሚልህ ብቸኝነት፣ ህብረት የለህም። ባይዘው አንድ እውነቱን ስነግርህ ህብረት የለህም። ህብረት ከሌለህ ደግሞ ተጋላጭ ነህ፣ ለብዙ ነገር ተጋላጭ ነህ። ገብቷል። ዲፕሬሽኑም ምኑም፣ ከዛ ራስን ለማጥፋት መፈለጉ፣ ይሄ ሁሉ ህብረት ካለመኖር የሚመጣ ነው። ስለዚህ ህይወት ብርሃን ሐዋሳ ሞቢል ሰፈር ያለው ሂድና፣ ትልቁ ዋናው ብራንች እሱ ነው። እዛ ሂድና አባልነት ያዝ፣ ቁጭ ብለህ ተማር፣ ጸልይ ከወገኖች ጋር። የእግዚአብሔር ኃይል አንተን አይደለም ሁኔታህን አይደለም አንተን ለመርዳት ሁል ጊዜ ጌታ ዝግጁ ነው። ሁል ጊዜ ነው የምልህ። ኦኬ ልብህ ብቻ ለመዘጋጀት ይሁን። ታቦር ህይወት ብርሃን። እሺ ሀበሻ ላይፍ ይጃሉ አክቹዋሊ አሁን ሂጂ እንዲጸልዩልኝ ምናምን ጠይቄ ነበርና ትንሽ አሁን ምንድነው በቃ አሁን የሆነ ቤተሰብም ምን የሚጠብቅ ምናምን ነገር እሱ ነው ትንሽ ያቆየኛል። የሚጠብቁ የሚፈልጉ ምናምን አሉና በቃ በጣም የሚገርም የሆነ ሆቴል ማደሪያ ውስጥ ነው የነበርኩት የ5 ቀን ነበርኩ ሰው ነኝና በቃ በእነዚህ ወራቶች የተፈጠረው ነገር በቃ በጣም ክራይሲስ ውስጥ ነው የከተተኝና ግራ ገባኝ። በቃ ኢቨን እንዳልኩ ለመቀመጥ ሆቴል ውስጥ ለማደር የሆነ ቤትን ለመከራየት እንደዚህ ስራ ለመፈለግ ራሱ በቃ የ2-3 ቀን ሳይበሉ ማለት በቃ ኖርማል እስከመሆን የመጣውና ይሄን ነገር ሌላም ሰው እንዲያውቅ አልፈልግም። ኖርማል በቃ እኔ ነው እዚህ እንዲጸልይልኝ እንደው እግዚአብሔር አንድ እድል ቢሰጠኝ ቢጸልይልኝ ምናምን ያስብ ነው አገባቢ። ኦኬ እሺ ፎሎ ባክ መልስልኝ፣ እናወራለን ካንተ ጋር። ፎሎ ባክ መልስልኝና እናወራለን። ነገር ግን የመጀመሪያ ስቴፕ ማድረግ ያለብህ ቸርች መሄድ፣ መጸለይ ያለብህ ከነሱ ጋር። ሊጸለይልህ በጣም ይገባል ወንድሜ፣ ሊጸለይልህ ይገባል። እሺ ፎሎ አድርገኝና ስልክንም እዛው ተውልኝ፣ እናወራለን። ራበኝ ነው ያለው ወንድምነት።
አዎ ኦኬ አይ ፎከስ ማድረግ አልቻልኩም ካለብኝ ችግር የተነሳ ነው። አይ ነው ያለን ያለው አዎ ማን ነው እስቲ ሊያገኘው የሚችል ሰው በዚህ አቅጣጫ ልቡ የሞላ ሰው እንዲህ አይነት ጥያቄዎች ሲመጡ አገልጋይ እንግዲህ ሙሉ ጊዜ ሰጥቶ የሚያገለግል አገልጋይ ለእንደዚህ አይነት ሰዓት ላይ መልስ ላይሆን ይችላል። ከጸሎት ውጪ ለዳቦ መልስ ላይሆን ይችላል። እሺ ዳኒ ኬት ነው ዳኒ? እሺ አንድ ቁጥር ጽፎልኝ ዳኒን እስኪ አውራ ወንድምነት። ኦኬ ቢያንስ አንድ ሁለት ልባቸው የቀና 2-3 ሰዎች ቢያገኙት እንትን ማትታወቁ ቆይ እንትን ይዘር ምናምን የምትሉ እንዳት ማትታወቁ ካልሆነ እንዳት ዳኒ ኬት ቤተ እምነት ነው ወንድማችን። አንድ ቁጥር ጽፈልን ያስገባው አወርኒ የወንጌል አማኝ ነኝ። ኦኬ ወንድሜን ሲሰማው ሜቢ ፋይናንሻሊ ትንሽ ላግዘው ብዬ ነው። ቴንክ ዩ። የት ነው የምትኖረው ወንድምነት? ሚኔሶታ ነው። ቴንክ ዩ ብራዘር። በላ ፎሎ አርጋውን ማን ነው ስምህ ደግሞ? እንዴት ነው የሚነበበው? አንፌር እንኳን የሚለውን ስምን ቀየረው ወንድሜ። አዎ ታምራት ነው ስም። ኦኬ ቀይረዋ ታዲያ ስምን ቀይረው። ምን አንዳንድ ጊዜ ስም ኤኒዌይ አሁን እሱ አይደለም ግን ዳኒን አገኘ። ዳኒ የወንድምነት ጌታ እግዚአብሔር ይባርክ። እኔ ወንድም ችግር የለውም። በዚህ ፎሎ ያድርገኝ። አሁን ልክለታለሁ። አሁን ትመልስለታለህ ታምራት። ወንድማችን እየሰማህን ነው? ከላይ ያለው አሁን ሐዋሳ ነኝ ያለው ታልክ ይሰማው ፎሎ ባክ አድርጌዋለሁ እርምዬ። እሺ ቴንክ ዩ ያ ቴንክ ዩ። ሰምታለህ አይደል ታምራት? ታምራት ነው ስሙ። ታምራት እንትን ምንድነው አካውንት ላይ ላክልኝ ከስራ ስመለስ ፎሎወር ስለገንዘብ ኔትወርክ እኔ ፎሎ አድርጌያለሁ። ፎሎ ባክ መልስልኝና አካውንት ላክልኝ። እኔ የተወሰነ ገንዘብ ልክልሃለሁ ከዚህ ከስራ ስመለስ ማለት ነው። ያ ሌላ ነገር ደግሞ አይ ቲንክ ኤርማያ በጣም እሺ ቆይ ወንድሞች አንደኛ አሁን ለአሁን 2 ሰው ዳኒና ቤካ ብቻ በቂ ናችሁ። ሌሎቻችሁ ወንድሞች እና እህቶች ተረጋጉ። እውነተኛ የሆነ ነገር ማግኘት እንፈልጋለን። ኦኬ አን ራበኝ ብሎ ስላለ በጌታ ነኝ ብሎ ስላለ በጌታ ብቻ ስለሆነ አይደለም ሰው የሆነ ሁሉ ማድረግ የሚገባ እናደርጋለን። ልብ በሉ እህቶችና ወንድሞች ተረጋጉ። ኦኬ ተረጋጉ ማለት ለበጎ ስራም ለመዘርጋት የምትፈልጉ እህቶችና ወንድሞች ተረጋጉ። እውነተኛ ጄኒዩን የሆነ ነገር ማግኘት አለብን። አሁን ወንድማችን ላለው ዳንዬ ከሚኒሶታ ቤካዬ ቆይ ግድ የለም ብራዘር ጸሎትማ ቸርች ሂድ ብለናል። ቸርች የፍራም ቤተክርስቲያን እዛ ሄደ ይጸልይ ብለናል። ስለዚህ ቢኒያ ይሄንን የቤት ስራ ወስደህ የፍራም ቤተክርስቲያን እንደነበረና አሁንም እንዳለ በቤተክርስቲያን በኩል ጸሎት እገዛ አለ። ሁሉ ጊዜ ሰጥተው የሚያገለግሉ ሰዎች አሉ። እዚህ አንጸልይልህ ማለት አይደለም ግን አይዞ ተስፋ እንዳትቆርጥ። ያንን ድምፅ ራስን አጥፋ ብሎ የሚል ድምፅ ባዕድ ድምፅ ከሆነ እሱ በእግዚአብሔር ልጅ ስም ነው ከላይ ላይ የሚሄድ የሚችለው። አሁን ግን ያላችሁ ሰዎች የቤካና የዳኒ ከሚኒሶታ ቤካ ወንድምነት ከሳውዝ አፍሪካ እነሱ ያናግረዋል። አሁን ላልከው ነገር እግዚአብሔር በፈቀደ በልባቸው እንዳሳሰባቸው የሚያደርጉትን ያደርጋሉ። ከዛ ውጭ ያለው ነገር ቢኒያ ያወራህና እንቀጥላለን ማለት ነው። ቢኒዬ በደንብ በውስጥ አውራው ማለት ነው። ተባረክ። ምክንያቱም ምንድነው እኔ በግልጽ አማርኛ ስነግራችሁ እግዚአብሔር ከገለጠልን ገለጠልን፣ ካልገለጠልን ግን የምንጠራጠረውም ስለሚኖር ዝም ብሎ እግዚአብሔር ሕዝብ መበላት የለበትም። ለዚህ ነው ተረጋጉ ያልኩትኝ፣ ሌላ አጥፍታችሁ አይደለም። አሁን በጣም ብዙ ሰው ከንትን እያላችሁ ስለሆነ ማለት ነው። እውነተኛ ጄኒዩን የሆነ ነገር ከሆነ
ኦኬ አሁን ጌታ ይሁን አይሁን እሱ ነግሮናል። ህይወት ብርሃን ቤተክርስቲያን በእኛ በወንጌላውያን አማኞች ያለች የተወደደች ቤተክርስቲያን ናት። የምናምናቸው እግዚአብሔር ሰዎች ያሉባት ናት። እውነተኛ ቤተክርስቲያን ነች። ከዛ ጌታን የተቀበለ ወንድም ከሆነ በደንብ አጣርተ ፋይናንሻል መረዳት የሚችል አይነት ከሆነ በአግባቡ በስርዓቱ እናደርጋለን ማለት ነው። እና ጸጋ ይብዛላችሁ። ቴንክ ዩ። ያ ወንድምነት ሌላው ነገር ደግሞ ምንድነው? ኦኬ እዚህ ያሉት ላይክ ተባረክ ነው። ምንድነው ሌላው ነገር አይ ቲንክ በዚህ በአገልግሎት ጉዳይ ላይ ለምሳሌ እንደዚህ በጣም ሳይኮቴራፒ ምናምን የሚያስፈልጋቸው እህቶች ወንድሞች አሉ በጣም ማለት ነውና ላይክ እንዲያወሩ ፈቅዶ ረጅም ሰዓት አውርቷቸው ምናምን ከዛ ውስጣቸው ያለው ነገር ላይክ እንትን ካሉ በኋላ መጸለይ ከዛ ደግሞ እነሱን መከታተል አንዳንድ የምክር አገልግሎት በሚያስፈልጋቸው ልክ መስጠት ምናምን ነገር አይ ቲንክ በጣም መሰራት አለበት ብዬ ያስባለሁ። አንተ ቢዚ ነህ አይመችም እንደዚህ አይነት ጉዳይ ላይ ጊዜ ወስደበት በዚህ ጉዳይ ላይ ምናምን ነገር የምክር አገልግሎት የሚሆን የተለያዩ ሰዎችን የውስጣቸውን ቁስል አድምጦ ምናምን ጊዜ ላይ ኖር ይችላል። ደግሞ ሜልህም እናውቃለና እዚህ ጉዳይ ላይ በጣም ሊሰሩ የሚገባቸው ወንድሞች ማለት መስራት አለባቸው ብዬ ያስባለሁ። በጣም ነው አንዳንድ እህቶቻችን እጃቸው ላይ በጣም የሚገርም ድንቅ በቃ ነገር አለ፣ ግን እጃቸው ላይ ያለውን ነገር ጠላት እንዳይ አይናቸውን አጨልሞ በቃ ራሳቸው እንዲጠሉ ያደርጋል። ለምሳሌ አንዲት እህት ባለፈው ጊዜ እኔ ጋር መታ ምናምን በቃ እንድታወራኝ ፈልጋለሁ አለበለዚያ ምናምን አምስት ደነገጥኩኝና እንዴ ከዛ ወጣሁኝ። ከዛ እንዳልኩ በዋትስአፕ ምናምን ነገር ላገኛት አልቻልኩኝም። ደን በኢሞ አወራን እና ልጅቷ ራሷን ማጥፋት የምትፈልገው በቃ ምንም ያለ ምንም ምክንያት ነው፣ ሪዝን የላትም። በጣም የሚገርም ነገር ባለትዳር ናት፣ ልጅ አላት፣ እናት አባት፣ ሁሉም ወንድሞች፣ ገንዘብ አላት፣ የምትሰራው ጥሩ ቤት ነው፣ አሰሪዎቿ በጣም ነው ተንከባክበው ያዝዋት ምናምን። ግን ቢለዋ ያነሳች ራሷን ልትወጋ ምናምን ትነሳለች የሆነ ሰዓት ላይ ገብቷልና ምንድነው ብዬ ስጠይቃት በቃ አታቆሙላ እና ተነፈሰች። ኦኬ ብዙ ልታወራ ምናምን ድል ሰጥተዋል። ከዛ በኋላ ነው ኦልሞስት ከአንድ ሰዓት ምናምን ማውራት በኋላ ጋር ራሱ አብረን ጸልየን ምናምን አሁን በጣም ደስ የሚል ነገር ያላት አሁን ራሱ ላይክ መካሪም ምትጸልይም ሰባኪም ነገር አለ እንደ በቃ የገባች ትመሰክራለች ጌቷ። ሶ ምን ልፈልጌ ነው በጣም እህቶች አሉ ሳያውቁት በቃ ዲፕሬሽን ይዛቸውና ዲፕሬስድ ይሆናሉ። ደን ከዛ በኋላ በቃ ራሳቸውን ይጠላሉ። ግን እኮ አላቸው እነሱ ጋር ገንዘብ አላቸው፣ አካባቢያቸው ሰላም ነው ምናምን እና በጣም ማውራት ይፈልጉ መደመጥ የሚፈልጉ በቃ እንደዚህ የሚፈልጉ ሰዎች አሉ እህቶችም አሉና ይሄ ሳይኮቴራፒ በጣም መሰራት አለበት ብዬ ነው ያስባለሁ። አንዳንዶች የሚፈልጉት ይሄን ነው ብዬ ስለማስበው ይሄን ስራ ሊሰሩ የሚችሉ ወንድምነት እንግዲህ እንደምታውቀው ይሄን ስራ ሊሰሩ የሚችሉ ሊያገለግሉ የሚችሉ ሰዎች ያሉት ቸርች ውስጥ ነው። እኛ እዚህ ወንጌል ሰባኪዎች ነን። ኦኬ በምክር ጉዳይ የሚያገለግሉ በጣም ብዙ ጊዜያቸውን ሰጥተው የሚያገለግሉ በተለይ በጌታ ነን ብላችሁ የምትሉ ሰዎች ጌታን የተቀበላችሁ ሰዎች በተለያየ የህይወት ድካም በቸርች ውስጥ ከምታዩት ከሰዎች ጋር ባለ በራሳችሁም አንዳንድ ክፉ ልምምድ ቀድሞ በዓለም ሳላችሁ ተከትሏችሁ የመጣ ያለቀቃችሁ በእግዚአብሔር ቤት ውስጥ ሆናችሁ የአምልኮ ስርዓቱን እንድትንቁ እንድታቃሉ ቸርች መሄድ አይደለም ክርስትና ምናም ነገር እያላችሁ በየቤታችሁ የምትቀሩ ሰዎች ራሳችሁ ለማስበላት ለዘንዶ አፍ እየተመቻቻችሁ እንደሆነ በእውነት አጽኖ ሰጥተን እንነግራችኋለን። ትበላላችሁ። ለዘላለም ነው ሰይጣን የሚበላችሁ ማለት ነው። ለዘላለም ነው ሰይጣን የሚያጠፋችሁ። ተነሱና ቸርች ሂዱ። ተነሱና ወደ ቸርች ሂዱ። በቸርች ውስጥ ሁኑ። ለሐዘንም ለደስታም ኦኬ ለሐዘንም ለደስታም በቸርች ውስጥ መሆን እጅግ መልካም ነው። ወደ ቸርች ሂዱ፣ ወደ ቸርች ሂዱ፣ ወደ ቸርች ሂዱ። ከፓስተሮች ጋር ተገናኙ፣ አማክሩ። ስራም ቢሆን እንኳን ራሱ በዛው በቸርች ውስጥ ሰዎች በሰዎች እንዲፈልጉ ለማድረግም ትችላለህ። አሁን ወንድማችን አንድ ሰው ገብቶ ፕሮፋይል ፒክቸርን አይቷል። አጠቃላይ የዓለማዊ ነገር ነው ያስቀመጥከው። ኦኬ እኛ ሰዎች ነን ብራዘር። ኤርሜ ኖርማሊ ያው ድክመቱ እንዳለ ሆኖ እኔ ኖርማሊ
ኢቭን ድሮ ራሱ በኮምፓሽን ውስጥ ነበር ያደግኩት። እሱን ስላልተናገርኩኝ ነው ባክግራውንዴን እና የሆነ ሰውም እንትን እንዲያውቅ አልፈልግም። ለዛ ነው የሆነ አሁን ኦልሞስት ቤተሰቦቼም ሌላም ሰው ደህና ላይፍ ላይ እንዳለው ነው የሚያውቁት አይነት ነገር እና ሰውም እንዲያውቅ ምናምን ጀስት ሊያውቁኝ ይችላሉ። ትንሽ ቼክ ቢያደርጉ ሊያውቁኝ ይችላሉ እና የሆነ የመንግስት ስራ ምሰራ ነበር። ኖርማሊ ጤና ውስጥ ነበርኩኝ። ከዛ ከሆነ ከወራት በፊት ኦልሬዲ እንደዚህ ፎሬክስ ትሬድ ምናምን ነገር እንትን አልኩኝና ወደዛ ሽፍት አድርጌ በጣም ጥሩ ነገር ነበረኝ በመሀል እና ከዛ የሆነ ታይም ላይ የሚገርም ክራይሲስ ተፈጠረ አይነት ነገር። ከዛ በእኔ ስህተት ያለኝን አካውንቴን በክሪፕቶ በምናምን እንዳለ ሉዝ አደረኩት ማለት ነው። ከዛ ኦልሬዲ እኔ ኢቨን በጌታ የሆኑ ማቃቸው የምንተጋገዝ ምናምን ልጆችም ነበሩ ጓደኞቼ እና ያ ነገር ሲፈጠር ውስጤ በጣም ተረበሸ። ከዛ በቃ ከአዲስ አበባ ለማንም ሳልናገር ዝም ብዬ ትቼ ነው የወጣሁት እና የሆነ መንገዛገብ ምናምን ገባሁ። ስለዚህ ከቢኒ ጋራ አውራ፣ ሐዋሳን በደንብ ስለሚያውቀው ከቢኒ ጋራ አውራ። ወንድሞች አሁን በአካል መሄድ እችላለሁ፣ የትም ችግር የለውም። ህይወት ብርሃን እዚሁ አጠገብ ወደ አሁን ያረፍኩበት አካባቢ ህይወት ብርሃን ነበረን። ኢቭን አንድ መሪ አገልጋይ አንዴ ቆይ፣ ይሄ ወንድም አይ ቲንክ ሐዋሳ መሰለኝ ያለው እዛው ላገኘው እችላለሁ እያለኝ ነበር። ሲቆ አስገብቼዋለሁ ከሰራ ማለት ነው። አይዞ ግን አይዞ በመጀመሪያ አይዞ አንተ በጌታ ወንድማችን ነህ። ባትሆንም እንኳን ሰው ነህ፣ በሰውነትህ ልንረዳ ይገባል። አገልግያለሁ። ኢቭን በኳየር ውስጥ ኢቭን ኪቦርድ ተጫዋችም ነበርኩኝ እዛ ህይወት ብርሃን ቸርች አገልግያለሁ። በዛ ነው ያለፍኩት። አይዞ ስለዚህ ወንድማችን ነህ ማለት ነው። ቢኒያም በደንብ አውራውና ሌሎች ወገኖችም ጭምር ልባቸው የተዘጋጀ ሰዎች እንትን ላሉ። እሺ ማን ልበል? ወንድማችን ከታች ያለው ማሪዮ ነው። ማሪዮ የገባው ሰው። አቤት። እሺ እንዴት ነህ? እግዚአብሔር ይመስገን። እድሜና ጤና ይስጣችሁ፣ ክፉ አይንካችሁ። ሁሉ ጊዜ እግዚአብሔር ከእናንተ ጋር ይሁን። አሜን። አንደበታችሁን ይቀድሰው። ሁላችሁም ተቀደሱ፣ ተባረኩ። ወዳችኋለሁ። አሜን። ከየት ቤተ እምነት ነው? እኔ ከፕሮቴስታንት ነው እምነቴ። የትኛው አጥቢያ ላይ ነው? በፊት ኦርቶዶክስ ነበርኩኝ። አዲስ ኪዳን ካህናት ሐዋሳ ማለት ነው። እዛ ነው ያለው አሁን? ሐዋሳ ነው ያለው አሁን? አሁን እንደውም አሁን እንደውም ህይወት ብርሃን ስለሚቀርበኝ ህይወት ብርሃን ህይወት ብርሃን ስለሚቀርበ እንደውም ወደዛ ህይወት ብርሃን ትንሽ ስለሚቀርበኝ እኔም ሞቢል አካባቢ ስለሆንኩኝ ወደዛ ሽፍት አደርጋለሁ ብዬ እያሰብኩ ነበርና ትንሽ አዲስ ኪዳን ካህናት ራቅ ይላል። 2-3 ታክሲ ይዘን ስለምንሄድ ያው ሰፈራችን ሞቢል ስለሆነ ለዛ ሽፍት ለማድረግ እያሰብኩ ነው። እና አሁን እኮ ወንድማችን እንደዛ ሲያወራ ሰምቼው ማሪዮ በቃ እንደዚህ እናድርግ። ወንድምነት በቃ ይሄን የበስራ ላንተ ልስጥ፣ እዚህ ማውራት የለብንም። ቢኒያም ማለት ነው። ቴንክ ዩ ማሪዮ፣ ተባረክ። እሺ እንደዚህ እናድርግ። እሺ ወንድምነት ከኔ ጋር እናወራለን እንጂ ከሱ ጋር አውራና በቃ በውስጥ ከኔ ጋር እናወራለን። እሺ እዛ ታቦር ባይዙ እንትናን ፓስተር አማንን አግኝቻቸው ነበር ባለፈው። አግኝቻቸው እንደውም ጸልየውልኝ የሚገርመው እሳቸው እንደውም ምሳህን ብላ ሁሉ ምናምን ብለውኝ ኦልሬዲ ለእሳቸው ነገር ያለው እዚህ ጋር ያለውን ነገር በሙሉ ለእሳቸው ራሱ ነግሬያቸዋለሁ። አይዞህ ቢኒ ያወራው ባውስ ላከልኝ ቁጥርህንና እናወራለን። ልክ ላይቭ እንደጨረስን አንተ ጋር ደውልና ኦኬ። ቤካንም ፎሎ ማድረግን እንዳትረሳ። ቅድም የገባውን ሰውም ዳንኤልና ቤካን ፎሎ መልስላቸው። ፎሎ አድርጋቸዋል አይደል? መልሶልኛል። ታምራት ቅድሙን ወንድም እና ቤካን ፎሎ መልሰላቸዋል።
በቃ በውስጥ ያገኘዋል እነሱም ሊያረጉት ያለው ነገር ያደርጋሉ። ቢኒ አውራው ቴንኪው ተባረክ። ጸጋ ይብዛልህ። እንወዳለን። በምንም አይነት መልኩ ራስን አጥፋ ብሎ የሚል መንፈስ አሜን ብለህ እንዳትቀበለው ወደ ቸርች ሂድ ወንድማችን። እሺ ጸጋ ይብዛልህ። ኦኬ አንድ ነገር ቅድም ምን መሰለኝ የኔ ሐሳብ በኢትዮጵያ ውስጥ ባሉት ቸርች ውስጥ ህብረት ከሚያደርጉት አንፃር ከነሱ አንግል አይደለም ያወራሁት። እኔ አረብ ሀገር ያሉ እህቶቻችን አሉ ለምሳሌ ገባ እንደዚህ ሳያውቁት ድንገት ጭንቀት ላይ ምናምን ነገር የሚወድቁት ወይም ደግሞ ዲፕሬሽን የሚይዛቸው እህቶች አሉ እና እነሱ ለምሳሌ ላይክ እንደዚህ ቴራፒ ይፈልጋሉ። በጣም የሚፈልጉ እህቶች አሉ። በጣም ማለት ነው በቃ የሚያወራቸው ሰዎች የሚፈልጉ አሉ። እኔ ማወራው በአረብ ሀገር ቸርች የሚሄድ አክሰስ የሌላቸው እህቶች በቃ መሰማት እንዲያወራቸው የሚፈልጉ እህቶች ወንድምነ ታማኝ ሰዎች እኮ አጣው። እኔ በዚህ 10 ዓመት ውስጥ አሁን የምትለው ነገር እኔ እናንተ አላወራንበትም። በጣም ወሳኝ ነገር ነው እያወራ ያለው። ግን እኔ በዚህ 10 ዓመት የሶሻል ሚዲያ አገልግሎት ውስጥ እንደነኛ አይነትን ሰዎችን ብቻ ሳይሆን ጌታን የተቀበሉ ሰዎች እንኳን ጌታን ተቀበለው ቸርች ፍለጋ አደከመኛሉ። አሁን እንደውም እናንተም መጣዋችሁ አገኘዋችሁ አደከመኝ አልኩ። በቃ አደከመኝ። አንዳንዱ ቸርች ፈልገን እንኳን አስተምሯቸው ብለን ስንል ትምህርት ላይ ነኝ ብለው ያሉኝ ፓስተሮች አሉ። አዳዲስ ነፍሳትን ላለመቀበል ትምህርት ላይ ነኝ ያሉኝ ሰዎች ሁሉ አሉ። ቢዚ ነኝ አሁን ተጣብቤ ያለው ብሎ የቸርች ፓስተር ሆኖ ትምህርት ላይ ነኝ ብሎ ነፍሳትን እዚህ ግን አልቀበልም ብሎ ያለ ማለት ነው። ስለዚህ ከአዳዲስ ነፍሳት አኳያ እንደዚህ አይነት ክትትል ትምህርት የሚያስፈልጋቸውን ሰዎች ጠይቄ ነበር። አሁን ባልከው ግን ስፔሲፊክ አሁን ያልከው ወንድምነት አረብ ሀገር ላይ እንዲህ አይነት ችግር ያለባቸው ሰዎች አሉ። እውነት ነው፣ ትክክል ነው የምትናገረው ነገር። እነዚህን ሰዎች እነዚህን እህቶች አንዳንዶችን እስቲ ያገኟቸውና የምክርም አገልግሎትኛ እኮ እንሰጣለን እግዚአብሔርም ቃል እናስተምራለን ብለው ስማቸውን አልጠራም አገናኟቸው። አገናኝቻቸው ግን በዘበዟቸው ነው የምልህ። እኔ እንዲበዘብዟቸው እንዲዘርፏቸው አልነበረም፣ እንዲጸልዩላቸው እንዲያማክሯቸው እንጂ ሰኞ ዕለት ጸልዬልሻለሁና በቀድሞ ቤቴ ንግግር ዚያዬ ለዚያከ ይባላል። እኔ ላንተ አንተ ለኔ እንደማንፋለ አየህ። አሁን እግዚአብሔርን የሚፈሩ በጽድቅ የሚያገለግሉ ሰዎች እኮ ነው የታጣው። አማክሩ ብዬ አግዟቸው ብዬ ዘረፏቸው። በቃ ባጭሩ ማለት ነው በአካውንት ምናምን። አሁን በዚህ ሰዓት ላይ እኔ ያለው አረብ ሀገር ያሉትን አገለግላለሁ በአውሮፓም በአሜሪካም እንደዚህ ምክር የሚያስፈልጉ ምናምን ነገር ብሎ የሚል እዚህ አይጠፋም አለ ይኖራል። በጣም ብዙዎቹ ግን ቀበሮች ናቸው። ቀበሮ ማለት ነው በላተኛ ሰው ወዶና ፈቅዶ ያድርግ። ኦኬም ደግሞ በጣም የተጠናከረ ሆኖ እንደዚህም ደግሞ ከሆነ በእውነት በትክክል አበራይተው የሚያበራየውን በሬ አፉን አትሰራው አይደል ብሎ ያሉ። በመጀመሪያ በደንብ እኮ በደንብ አያበራዩ። ማበራየት ማለት ምን ማለት እንደሆነ እንኳን ራሱ ቃሉንም አያውቁትም ማለት በደንብ አያገለግሉም ነው። ስለ አውድማ ላይ ስለሚወቃ እህል ነው ማበራየት። እህሉን አበራየው ይባላል። አውድማ ላይ ከብቶች ሲወቁ የሚያበራየውን በሬ አፉን አትሰራው ይላል። እህሉን አውድማው ላይ አድርገን ነዶ እንዳለ ሆኖ የጤፉም ነዶ የስንዴውም ነዶ ያው እንዳለ ሆኖ አስገብተን ከብቶቹን በላው ላይ ስናበራይ አፍ ይታሰራል። ለምን? ዋናውን እህል እንዳይበሉት ተብሎ ማለት ነው። በሬ ግን መታሰር የለበትም። እና የኔ አባት እንኳን ይላል ጡር ነው ይላል። ጡር ነው ኖ አይደረግም። እንደዚህ በሮች አይታሰሩ። ከታሰሩ ላሞቹና አንዳንዶቹ እንኳን ያስራሉ። አንዳንዴም ደግሞ አትሰሩ ከብቶቼን ይላል። የተረፈው ይበቃል ምናምን ነገር ብሎ ይላል። ቶሎ ቶሎ ልቅ በልተው እንትን እንዳይሉ ቶሎ ምክንያቱስ በሬው የማይታሰርበት ምክንያት ያ ጤፍ የታረሰው እና የተዘራው በዛ በሬ ነው። በዛ በሬ ጫንቃ ምንድነው ታርሶ በዛው በሬ
በገበሬዎች ታጭዶ በዛው በሬ እንደውም አንዳንዶቹ ወደ አውድማ ሁሉ ያግዙበታል፣ በሮቹም ማለት ነው። እንደዛ ሆኖ መጥቶ ሲያበራይ ራሱ በደከመበት ጤፍ አፉ ይታሰራል እና አይደረግም። መብላት ነው ያለበት። በሮቹ እየጠረጉ መብላት አለባቸው። አውድማው ላይ ያለውን እያበራዩ ነው፣ እየዞሩ ነው። ልብ በሉ፣ እያደቀቁ ነው። እያደቀቁት ነው፣ ግን እያበራዩ ነው። መታሰር የለበትም። 10 5 3 እርምጃ በተራመደበት እየዘገነ መብላት አለበት። ለዚህ ነው በሬው እየደከመ ነው፣ እየሰራ ነው፣ እያገለገለ ነው። እያገለገለ መታሰር የለበትም። ለዚህ ነው ጳውሎስ እግዚአብሔር ስለ በሬ ገዶት አይደለም ስለኛ ነው እንጂ ብሎ ሲል ስለ አገልጋይ ማለት ነው። አንዳንዶቹ በትክክል ሳያበራዩ በትክክል ምክር ሳይሰጡ በትክክል ለእህቶቻችን ሳይጸልዩ አንድ አፍታ ብቻ መጀመሪያ አግኝተው ምንም ለማያውቁ ሰዎች በልሳን ጆሮአቸው ላይ ይጸልያሉ። ስነ ስርዓት እኮ ነው መኖር ያለበት ብራዘር። በልሳን ጆሮዬ ላይ ጸልይልኝ አላለችም። በተገለጠ ቃል አሜን ብላ ለምትለው በአይምሮ ጸልይ እንጂ በልሳንም መጸለይ ካለብህ እሷ ጆሮ ላይ አይደለም በልሳንም ጸልይ። እሷ በብዙ መከራ ውስጥ ነው ያለችው እና ስንቶቹ አሳዝነውኛል አልኩ እኔ ሰምቼ ማለት ነው። ኤርሚና አገለግላለን ግድ የለም ባክኛ እንደዚህ በምክርም አገልግሎት እንሰጣለን ብለው ያሉ አንዳንዶቹ ይቅርታ አድርጉልኝ ወስላታ ሆነው ነው የተገኙት። የእግዚአብሔርን ሕዝብ የሚበሉ ማለት ነው። እህቶችን አረብ ሀገር ላይ ያሉትን የሚበሉ ማለት ነው። የትኛውም ሀገር ላይ ያለው በትክክል እንኳን አገልግላችሁ እኮ አልኩ አገልግለህ አገልግሎቱ የተፈተነ አገልግሎት ሆኖ አገልግለህ እንደው ቢባል እውነት ቅዱስ ጳውሎስ እንዳለው ማለት ነው ባልከፋ እና ግራ ገባን እኮ ወንድምነት። አሁን አገልጋይ እጃችሁን አውጡ ምናምን ብለህ ብትል አንድ ማት ሰው ያወጣላል። ኦኬ እንትናን አገልግላት ብለህ ብትለው እሱ አንድ ቀን የሚለውን ብሎ በሚቀጥለው ቀን የባንክ አካውንቱን ነው የሚልክላት። ኖ በነፃ የተሰጣችሁን በነፃ ስጡ ነው ብሎ ያለው። ስንቶቹ መጥተዋል እዚህ። አሁን ብዙ ክፉ እንዳታናግሩኝ ወንድሞች እናቶች። ኤርሚ ይሄ ሁሉ ሰው ይሰማል፣ በቃ ዝም ብለህ እንደኛ እንትን አንልም። እኔ ቦም ባንተ ቦታ በላው ነበር ይላል ይሄ በላተኛ ቀበሮ። ኢየሱስ ሄዶ ለሄሮ ስለዛች ቀበሮ ብሎ እንዳለው ቀበሮ በላተኛ ነው፣ መብሉ ነው ቶሎ የሚያስበው። አገልግለው እንኳን በሆነ ስንቶቹን አሳዝነዋል። እና አረብ ሀገር ላይ ላሉ እህቶች ፕሊስ ወንድምነት በውስጥም ሲያወራችሁ ሌሎቻችሁ እነሱ በቅንነት ማዳም ቤት ደፋ ቀና እያሉ ወገባቸው እስኪጎብጥ ድረስ እጃቸው እስኪያብጥ ድረስ የሰሩትን ስራ እነሱ ጨንቋቸው ጸሎት ሲፈልጉ በነፃ ሊያገለግሏቸው ሲገባ አንዴና ሁለቴ ጸልዮ ግን የባንክ አካውንቱን የሚልክ ሌባ ነው ያለው። እኔ ደግሞ እህቶቼን አላስበላም። የቻልኩትን ያህል እኔ ጸልያለሁ። እንደው እግዚአብሔርን የሚፈሩ በዚህ ጉዳይ ለማገልገል ሬዲ ነኝ ብለው የሚሉ በአገልግሎታቸውም በህይወታቸው የተፈተኑ ትክክለኛ አድራሻ ቤተክርስቲያን ያላቸው ሰዎች ብናገኝና ቢያገኟቸው እኔ ደስ ባለኝ ቢጸልዩላቸው ማለት ነው። አሁን ግን አፌ ሞልቼ የምነግራችሁ እችን እህት አግኟት። ነይ አልምዬ አልማዝ አለሽ እዚህ ሄደች እኮ በቃ አሁን ቅድም ያችን ልጸልይላት ሄደች። ጸሎት ላይ ናት አልማዝ። ማራናታ የምትባለዋን እህት አግኟት። እኔ ኃላፊነት ወስዳለሁ እህቶቼ ነው ወንድሞቼ። አረብ ሀገር እያለች ነው ማቃት፣ ማዳም ቤት እያለች ነው ማቃት። የእግዚአብሔር ጸጋ በኃይል በላዋ ላይ የሚሰራ እህት ናት። አሁን ሙሉ ጊዜዋን ሰጣን ታገልግለው ኢትዮጵያ ውስጥ ነው ያለችው። እሷን እህት አግኟት። በተለይ አረብ ሀገር ያላችሁ እህቶች አልማዝን አግኟት። ማራናታ ብሎ የሚል አገልግሎት ማነው ስም ያለ የት አለች? የለችም፣ በቃ ሄዳለች። በጣም በብዙ በህይወትም ተፈትና ያለፈች ይሄኔ ካጋንንት ጋዛ በብዙ ልታግዛችሁ ትችላለች። ያ በቃ ማራናታን አግኟት። አልሚዬም ማለት ነው። ስልክ ቁጥሯን ከፈለጋችሁ እሷ ስትመጣ ነው እዚሁ ፐብሊክ አደርጋለሁ።
እሷን አግኟት። ኦኬ በእነዚህ ሁሉ አመታቶች ውስጥ አውቃታለሁ። ትናንትና ነው እንደው ካገኛችኋት አግኟት፣ አግዟት። ሙሉ ጊዜዋን ሰጥታ ነው የምታገለግለው። ሴት ናት፣ ግን የእግዚአብሔር ጸጋ በኃይል ያልፍባታል። በጣም እንትን ትላለች። ማንም ግን ዞር ብሎ አያቸውም እህቶችን። ሌላው ግን ብሎ መጥቶ ነው እንትን የሚለውና ተባረክ ቤኪ። ወሳኝ ነገር ያነሳው ወንድምነት ግን ላገኛችሁ ሰው ሁሉ እንዳትሰጡ። ያ ቀጥል ወንድምነት። ኖ እንደዛ አይደለም። ምን አለ መሰለህ ልክ ነው ወንድምነት። እኔ በጣም ነው የምረዳህ። ሂሳባቸውን አስልተው ምናምን ዋጋቸውን ተመነው የሚመጡ እንዳሉ በጣም ይታወቃል። በደንብም ስለምንተዋወቅ አንተም ስለምታውቅ ስለምናወራም ጭምር ማለት ነው። ካሁን ቀደም እንደዚህ አይነት እንትን እንከተል ነበረ ማለት ያኔ ማለት ነውና በተለይ አረብ ሀገር ያሉ እህቶቻችን በጣም የዋውሽ ናቸው። ስለ ጌታ ሲናገር አንድ ሰው ከሰሙና ተቸገርኩ አሉ በቃ ልባቸው አይችልም። እንደ በቀላል መንገድ ነው የሚሸወዱትና ከዚያ ገንዘባቸውን አውጥቶ ምናምን ነው የሚሰጡት። ኢቨን እንኳን ከሚቀጥለው ወር ደሞዛቸው ተበድረው ሁላ ነው የሚሰጡት። እናውቃለን። በጣም የዋውሽ ናቸው። ይህንን ስለማቅ ይህንን ስለምንረዳ እኛ ምን ነበር የሆነ ጊዜ ያደረግነው በጭራሽ አንድም ገንዘብ ይሄ ግለሰብ ቢጠይቃችሁ እንዳትሰጡ። እኛ የወር ደሞዝ ተቆራጭ የከፍልነት ነውና ድንገት ቢጠይቃችሁ ገንዘብ ለኛ ሪፖርት አድርጉ ብለን የዛኔ እኔ ኤፍሬም ቤቲ የምትባል ልጅ አለች ፓስተር አሊ ምናምን በነበርንበት ጊዜ ማለት ነውና አንድ ሰው ቀጥረን ነበረ ወንድምነት። አንድ ሰው ቀጥረን ነበረ። ለዛ ሰው የወር ደሞዝ እንከፍለዋለን። በየሳምንቱ ሪፖርት ያቀርባል። ስንት እህቶችን ወንድሞችን እንዳገኘ እንዳስተማራቸው ያስተማራቸውን በጠቅላላ ነገር የመጣ ሪፖርት ያቀርባል። ከላይ ሆና ደግሞ ይሄንን ነገር ተከታትላ ስለ ጉዳዩ ደግሞ በሳምንቱ መጨረሻ እንደዚህ አይነት ስራዎች ሰርቷል የሚል ነገር ታመጣ ነበረ። ምን ያልኩ ነው? እንዳይሰርቅ እንዳጭበረብር ተቆልፏል። ሊያጭበረብር ገንዘብ ምናምን ተቸገርኩ ብሎ ሊጠይቅ ቢሞክር ሪፖርት ይቀርብልናል። ሌባ እንደሆነ ይታያል ማለት ነውና በጣም ቀላል ነው። እንደዚህ አይነት ነገር እህቶቻችን እንዳይዘርፉ ማድረግ ይቻላል። ምንድነው ለምሳሌ በዚህ ስፔሻሊ በምክሩ አገልግሎት በሳይኮሎጂ ጉዳይ ያጠና ሰው ቸርች ውስጥ ይኖራሉ፣ በጣም አሉ። እና እንዳልከው አንድ ሰው ችግር የለውም እኮ ምን ችግር አለው? እኛ 4-5 ሰው ሆነን እኮ በየወር ትንሽ ብር ማስገባት እኮ እንችላለን። ያንን ሰው እንዳልከው ማገዝ እኮ እንችላለን። ግን አንተ ከላይ ሆነ ገባ አንተ ከላይ ሆነ ነገሩ የተቋጠቅ ስለ ጉዳዩ ሪፖርት የሚያቀርብልህ ገባ ልክ እንደ ቦርድ የሚመስል ነገር ተቋቁሞ ከላይ ሆነ አንተ ያየኸው ምን ተሰራ እንዴት ምናምን የሚለው ነገር ያመጣ ሪፖርት የሚያቀርብ አይነት እንትኖች ቢፈጠሩ ሞራሪፍ ነው ብዬ ነው ያስባለሁ። በተለይ እኔ ምንድነው ለአረብ ሀገር ሴቶች ምንድነው አረብ ሀገር ሴቶች ብዬ የምልህ አንዳንዶች በቃ ይፈልጋሉ እንደዚህ መደመጥ ማውራት ይፈልጋሉ። በቃ አንዲ ቀደም እንዳልኩ ሳይኮቴራፒ ይፈልጋሉ ይፈልጋሉ። እነሱ ሰዎች ሊያገኛቸው የሚችል ግን እንዳልከው በጣም አደገኛ ሰዎች አሉ። ቆዳቸውን አለስልሰው በጣም ክንፋቸውን ሰማይ አስቀምጦ የመጡ መልአክ መስለው አሉ። እናንተ በደንብ ነው የምናውቀው። በደንብ ነው። እኛ ዳታቤዝ አለን። እኛ ሰርተር ያስቀመጥናቸው ቤዞች አሉ፣ ዳታቤዞች አሉን። እኛ በጣም አሉን እና ላይክ እዚህ ሚዲያ ላይ መተን ማናወራው ምናምን ማንለው በቃ ለአገልግሎቱ ጥንቃቄ ስንል ብቻ ነው ማናወራው። ለወንጌል ስንል ብቻ ነው ማናወራው። እንቅፋት እንዳይው ምናምን ብዙ እህቶች ስለሚሸወዱ እነዛ እህቶች ልባቸውን ለመጠበቅ ምናምን ነው እንጂ we have በጣም ብዙ ነገር ምንድነው እኔ ዋና ነገሬ አንተ ከላይ ሆነ ዳንሻዬም አለ ቢናም አለ ዳግሻዬም አለ የአረብ ሀገር እህቶቻችን እንዳይበሉ እንዳይሰረቁ ነገር ግን ላይክ እንደዚህ አገልግሎት የሚፈልጉ የምክር አገልግሎት የሚፈልጉ አረብ ሀገር ኢትዮጵያ ያሉትን አይደለም። ኢትዮጵያ ያሉት ፓስተር አላቸው፣ መጋቢዎች አላቸው። እሱ ፓስተራቸው ይጠይቁ። ፓስተሩ ደግሞ ኃላፊነት ወስዶ እንዲመግብ ነውና እግዚአብሔር አምላክ ያንን ኃላፊነት የሰጠው የመመገብ ግዴታ አለበት፣ ፓስተሩ አለበት። ግን አረብ ሀገር ያሉ እህቶቻችን ገንዘብ የሚባል የሳንቲ ሽርፍራፊ አንድም ነገር ስባሪ እንዳይሰጡ አድርጎ የሚጠይቀውን ሰውዬ ደግሞ እከሌ ጠየቀኝ እንደዚህ አይነት ገንዘብ እኮ እንደዚህ አለኝ ይሄው ኤርሚ ብሎ መጥቶ ሪፖርት ያቀርበው እከሌ ደግሞ እንደዚህ ብለ ጠይቃል አንተ እያጭበረበክ ነው በጌታ ስም የምትሰርቅ ሌባ ነህ ተብሎ ተነግሮት ሰዎችም ከዛ እንዲጠነቁ ያደርጉ መቀጠል ይችላል። ምንድነው አገልግሎቱ እንዳይሰርቁ እንዳያጭበረብሩ እንዳይበዘብዙ ማይበዘብዙበትን ሲስተም በጣም መፍጠር ይቻላል ብዬ አምናለሁና በተለይ እንዳልኩም ስጋት በጣም ይገባኛል። አቃለው ወንድምነት አቃለው በጣም አቃለው በዚህ ጉዳይ ላይና
አይ ቲንክ እንደዚህ ሲስተሞች ቢፈጠሩ ሞር በቃ የተሻለ ስራ ውጤት የሚያስገኝ ስራ እንሰራለን ብዬ ተስፋ አደርጋለሁ። እና ሁለት ሰው አንድ ሰው በተለይ በዚህ ዕውቀት ያላቸው ሰዎች ማለት በቃ ፒኤችዲያቸውን የሰሩ እኮ ይችላሉ ኦር ላይክ ማስተርሳቸውን የሰሩ ሊሆን ይችላሉ ብዬ አስባለሁና እነሱን ያንን ሰው ከቸርች እግዚአብሔር ይመስገን ጌታ አንተን አስቀምጦልናል። ጌታ የተመሰገነ ይሁን። አንተ አክሰስዋል ለማንም ማግኘት ይችላልና ከላይ እነ መሪያችን አሉ ፓስተር ጻድቁ ለምሳሌ እሳቸው የሚተማመኑበት የሚያውቁት ኃላፊነት ወስዶ አንድ ሰው ከትልቆች አብያተ ክርስቲያናት አንድ ሰው ዳንኤል አላችሁ እኮ በጣም ዳግሻል እናንተ ያላችሁ አንድ ሰው አይጠፋም ብዬ አስባለሁ። አንድ ሰው አይጠፋም። ያ ሰው ግዴታ አለበት በቃ መስማት የምክር አገልግሎት መስጠት ከዛ ደግሞ ሪፖርት የማቅረብ እንደ የተደረጉ ልጆችም እህቶችም ደግሞ እነሱም ሪፖርት የሚያቀርቡበት አው አግኝቶኛል፣ አው አውርቶኛል፣ ገንዘብ ጠይቆሻል፣ አው አልጠየቀኝ ምናምን የሚሉትን እነዚህ የመሳሰሉ ላይክ እንትን ኢንፎርሜሽኖች ከነሱ ማግኘት የሚችልበትንም አክሰስ ፈጥረን በዚህ መንገድ መስራት እንችላለን። ላይሰርቁ እንዳያጭበረብሩ በደንብ አድርገን ሲስተሙን ዘርግተን ማገከን እንችላለን ብዬ አስባለሁ። እንደ እግዚአብሔር ይረዳል ብዬ አስባለሁ። እንደምነት ግን አረብ ሀገር ያሉ እህቶች ትኩረት ይሻሉ። ወንድምነት እኔ ብዙ ሐሳብ ዘይት በእነዚህ ሁሉ ዓመታት አስቤ አንዳንዶቹ እዚሁ የምታውቋቸው ብዙ መናገር አንዳንዱን እንትን ኤኒዌይ ምንድነው በዚህ ይሄንን እኔ ስፒክ ዘ ትሩዝ ጎስፐል ሚኒስትሪ ወርልድ ዋይድ የሆነ ሚኒስትሪ አድርጌ ኦፊሻል ለማስመዝገብ ፕሮሰስን ለማድረግ በልብ ያለ በዚህ ጉዳይ ላይ እናግዝ ብለው ያሉኝ ሰዎች አሉ። ከወረቀት አካያ ከህግ አካያ ስራውን ለመስራት ማለት ነው ጅማሮ ለማድረግ ይሄንን ጌታ የሰጠኝ ራዕይ ነው። እንግዲህ በዛ 10ኛው ዓመት ላይ ሆኜ ነው የምነግራችሁ። ልብ በሉ እስከዛሬ ድረስ በራዕይ ስም አልዘረፍኳችሁ አልሰረኳችሁ። ኦኬ ያኔ በታመንኩ ጊዜ በነርቭ ህመም ገንዘብ ከመስጠት ውጪ ለወገኖች እንደዚህ እግዚአብሔር ለተናገረኝ ደግሞ በልቤ እግዚአብሔርን ሐሳብ የሚያገለግሉ እህቶችን እነኚህን አግዙ ብሎ ከማለት ውጪ ሌላ የለም። ግን ራዩን እግዚአብሔር ሲሰጠኝ በጣም ትልቅ ነው። ወደ ቴሌቪዥን አገልግሎት የሚያድግ እንደሆነ ምንም ጥርጥር የለም። ቴሌቪዥን እንኳን ራሱ ይሁን ብላችሁ ስትሉ በባለፈው ገንዘብ እናዋጣ ብላችሁ ስትሉ ኖ ነው ያልኩት። ምክንያቱም ከዚህ ድሃ ህዝብ ላይ ሰብስቤ የቴሌቪዥን ኪራይ በየ3 ወሩ በየወሩ መጣ እያልኩኝ እናንተን ማስጨነቅ አልፈልግም። ምክንያቱም ይሄ ህዝብ ተበዝብዟል፣ ተበልጧል በብዙ ሐሰተኛ ነቢያትና አገልጋዮች ማለት ነው። እኔ ደግሞ ሌላ እንደዛ መሆን አልፈልግም። ስለዚህ ጌታን ራሱ ከጌታ ጋር እየተነጋገርኩ ነው። ይሄን ራዕይ የሰጠኝ አንተ ነህ። ኢቭን በጣም ብዙ በልቤ ብዙ ሐሳብ አለ። ምን አይነት ሐሳብ አለ? ኢትዮጵያ ውስጥ ሚሽነሪዎችን ወንጌል ሰባኪዎችን የማሰማራት እንደዚህ የካውንስሊንግ አገልግሎት የሚሰጡትን ሁሉ ጭምር ማለት ነው። አሁን ስማቸውን ማልጠራላችሁ ትልልቅ የአብያተ ክርስቲያናት ውስጥ ያሉ በመድረክ ላይ የምናውቃቸው ሰዎችን ሁሉ አማክሬ በዚህ ጉዳይ ላይ እንረዳለን። ከህግ አኳያ በቃ በጽድቅ መንገድ የሚሰራ ማለት ነው። የቦርድ አባላት ያሉበት ህግ የሚያውቀው ምናምን ነገር ማለት ነው። ድብቅብቅ ሽፍንፍን መሆን የለበትም። እና ግን አስቤው ሚሽነሪዎች አገልጋዮችን ለመላክ የግድ ገንዘብ ያስፈልጋል። አሁን ይህን ስራ የሚሰሩ ወንድምነት ያለው አረብ ሀገር ከዚህ በፊት ያሉትን እኔ እንደዚህ ትንሽ ጠይቄያቸው ነበርና በቀንነት እግዚአብሔርን ይፈራሉ ብለው ያገልግሉ ብያልኳቸው ሰዎች ናቸው እንደዛ አይነት ዝርፊያ ውስጥ የገቡት ማለት ነው። ከዛ አስቆምኳቸው። ኦኬ ግን እንደዚህ ቢገኝ እነሱም ለደከሙበት ድካም ተገቢውን እንዳልኳችሁ ቅድም የሚያበራየውን በሬ ተብሎ እንደተባለው እንደሱ አይነት ነገር ቢሆንና ተጠሪነት ያለው ኃላፊነት ያለው ቢሆን ምንም ችግር የለውም። 5 እና 6 ታማኝ ሆኑ ከእውነተኛ ቤተክርስቲያን ውስጥ የሚያገለግሉ በቤተክርስቲያን የተመሰከረላቸው በህይወታቸው በአገልግሎታቸው ጄኒውን የሆነ ጸጋ ላያቸው ላይ የሚሰራ ጸልዮ አጋንንትን የሚያስወጡ በምክርም
እግዚአብሔር እንደሰጣቸው እንደ እግዚአብሔር ቃል የሚመክሩ የሚያጽናኑ የሚያበረቱ እንደነዚህን አይነት ሰዎችን ይህንን አሁን ቤተክርስቲያን ነበረች ማድረግ የነበረባት። ቤተክርስቲያን ግን ህንፃ ስራ ላይ ናቸው። አየህ አረብ ሀገር ያሉ እህቶቻችን በማዳም ቤት ማንም የትም የማይወጡ ኤርፎን ጆሯቸው ላይ ሰክተው ከወር እስከ ወር ከቤት አይወጡ። የወራዊ ፍቃድ አንድ ቀን ቢያገኙ እሱንም ራሱ እንኳን የቸርች ሰዓትን ወይ ሊፈቅዱላቸው ይችላል ወይ ላይፈቅዱላቸው ይችላል። በጣም አሉ። አሁን በዚህ ጉዳይ ላይ ትኩረት አድርጎ የሚሰራ የለም። እንደዚሁ ብቻ አይደለም ደግሞ በዛው በምድረ በዳ በማዳም ቤት ስንቶቹን እግዚአብሔር እያሰለጠናቸው በጸጋው እያሰለጠናቸው እያሳደጋቸው በጸሎት እያበረታቸው እንደየወጡ እንዳሉ ምስክር ነኝ እኔ። እነ ዲቦራ ከዛ ነው የወጡት ከሳውዲ። አልማዝ እንደዚሁ ከዱባይ ነው ከሄድ ነው። ሚሚዬ ከዱባይ ማለት ነው። በጣም ብዙ እህቶች እግዚአብሔር ግሬስ አሁን ተገልጦባቸው ህይወታቸው ላይ የሚሰራ ማለት ነው። ጄኒውን የሆነ ስጦታ አረብ ሀገር ላይ 1 2 3 4 5 6 7 8 ብዬ የምቆጥራቸው አንድ ማዕት ነው ያሉት። ዱባይ ነው አይደል? አልሚ ዱባይ ናት አይደል? አዎ ነበረች። አሁን ወደ ሀገር ቤት ገብታለች። እሺ ጆኒ እና ምንድነው ጸሎት ኃይል አለው አይደል? ወንድሞች እናቶች ጸሎት ጸልዩልኝ ለኔ። ይህ ሚኒስትሪ በህጋዊ ደረጃ ቢቆም በዚህ ሚኒስትሪ ውስጥ የሚያገለግሉ ተጠሪነት፣ ተጠያቂነት፣ ፈሪሃ እግዚአብሔር ያላቸው በትልልቅ አብያተ ክርስቲያናት የሚያገለግሉ አገልጋዮችን፣ መሪዎችን፣ ፓስተሮችን ጠይቄ የተፈተኑ በህይወታቸው በአገልግሎታቸው ሙሉ ጊዜያቸውን ሰጥተው በዓለም ዙሪያ የተበተነውን ህዝብ ቸርች በሌለበት መሄድ የማይችሉ ፓስተሮች ሊጎበኟቸው ሊጸልዩላቸው የማይችሉትን እህቶችና ወንድሞችን በአውሮፓ በአሜሪካ በካናዳ ያሉትን ሁሉ ጭምር ይሄ በዓለም ዙሪያ ነው። እኔ ዓለም ላይ እኮ ነው የወጣ ነው ወንድሞቼ፣ ዓለም ላይ ነው። የአንድ ቀበሌ ህዝብ አይደለም የምናገለግለው፣ የአንድ ቸርች ህዝብ አይደለም የምናገለግለው፣ ዓለም ላይ ነው የወጣ ነው። ይህንን ለኤርሚያስ በጣም ከባድ ነው። በዚህ 10 ዓመት ውስጥ አሁን ጌታን ለመቀበል 7 ቁጥር የጻፉ የአብርሃም አምላክ ምስክር ነው አልኳችሁ። አንድ መዓት ህዝብ ነው ያለው። ማገልገል በእግዚአብሔር ጸጋ ነው። ስልክ መደወል ግን በጣም በስጋ ስለሆነ ይደክማል። እና ጸልዩልኝ፣ እግዚአብሔር ታሪክን ይለውጣል። ህዝቡ መቀነቱን የሚፈታው ነብይ ነኝ ብሎ ላለው ነው። እና በእነዚህ ሰዎች ደግሞ በጣም ብዙዎቻችሁ ተዘርፈዋል። መልስ ምንድነው? ኤርሚያስ እሰይ እሰይ፣ እንኳን ዘረፉሽ፣ እንኳን ዘረፉህ። ተናግሬ ያለው 10 ዓመት ሙሉ ጮክ ያለው በገስታ ውስጥ ተዘረፍኩ ብላ መታ ታልቅስብኛለች። እንኳን ዘረፉሽ፣ እሰይ፣ ክብር ለመድኃኔዓለም ይሁን። ቆንጅዬ ዘራፊ ልኮብሽ አዘርፎሻል ማለት ነው። ወይ ራሱ ሰውየው መድኃኔዓለም እንኳን ዘራፊ አይልክብሽም፣ አንቺ ራስሽ ትንቀዘቀዥ ሄደሽ ማለት ነው። ኦኬ መቼ ምክር ትሰማላችሁ? መቼ የጽድቅን ትምህርት መቼ ትወዳላችሁ? የጽድቅን ጎዳና መቼ ትወዳላችሁ? እግዚአብሔርን የሚፈሩ ሰዎችን ዞር ብላችሁ የስልክ ካርድ መግዣ እንኳን አሰጧቸውም። ኢትዮጵያ ውስጥ ያሉትን የስልክ ካርድ መግዣ ማለት ነው። ነብይ ግን ለተባለ ሆዱን ብቻ አይደለም መኪናውን ሁሉ ትሞይለታለሽ። እና ግን እውነትን የምትወዱ ወንድሞች እና እህቶች ጸልዩልኝ። ኦኬ እና ልቤ የሚያምንባቸው አገልጋዮች አሉ ይሄን ነገር ቢሰሩት ብዬ የምላቸው እና ደግሞ ሌሎችም ጠይቀን እዚህም እና ወንድምነት እነ ዳጊዬም ስላሉ እነ ቢኒ እነ ዳኒ ስላሉ ተመካክረን እንዲህ አይነት ምንጭ ብናገኝ እነዚህን 4 እና 5 የታመኑ ተጠሪነት ያላቸው በቤተ ክርስቲያን ተጠሪ ከሙሉ ወንጌል ከሆነ ከሙሉ ወንጌል ተጠሪነት ያለው ከመሰረ ክርስቶስ ከሆነ ከመሰረ ክርስቶስ ተጠሪነት ያለው በእግዚአብሔር መንግስት ውስጥ ጸጋ ስጦታው በቤተ ክርስቲያን ታይቶ የተፈተነ እንደሱ አይነቱን አገልጋይ ብናገኝ የሚያበራየውን እንዳና ስራ አድርገን የሚገባውን ያደረግነት ቢያገለግሉ ምን ክፋት ነበር? ለኛ የሚረዱን ነበር። ቻለም ጽድቅን አትወድም ወንድምነት አፌ ሞልቼ ነው የምነግራችሁ። እቻለም ጽድቅን አትወድም፣ የጽድቅን ጎዳና አይወዱ።
ውሸት ነው። አንዳንድ ሰው ይመጣና ጌታ ብርክ ያርግህ ምናምን ነገር ብሎ የሚል ልምድም ስለሆነ ኤኒዌይ እና ጥሩ ሀሳብ ነው ያነሳችሁት። ወንድምነት ቀጥሉ፣ ተባረኩ፣ ጸጋ ይብዛላችሁ። ግን ጸልዩልኝ ፕሊዝ፣ ጸልዩ። ካቀርኩ በጣም ብዙ ጊዜ 10 ዓመት ነው የምታውቁኝ። ኦኬ ራእይን ደግፉ ብያችሁ አውቃለሁ። ራእይ ሳይኖረኝ ቀርቶ ነው። ትናንትና እኮ ሌሎቹ እዚሁ እኔ ጋር መጥተው ለምን ሰሩ አይደለም የሚሰሩ በመልካም ይስሩ። እዚሁ ጋር እኔ ጋር መጥተው በሌላ ቦታ ላይ ተደራጅተው ስንት ግፍ ሲያደርጉ ነበሩ። ተበተኑ እነሱ። እዚሁ እኔ ጋር መጥተው በኤርሚያስ በኩል መጥተው ከዓለም ሕዝብ ጋር ተዋውቀው ማለት ነው። ይሄ ቤት እኮ አሁን መታወቂያ ሆነልህ እንዴ? አሁን እየለየው ነው ማስገባ። ወንድምነት የሚባል ነገር አሁን ይቀረ። በትክክል የእግዚአብሔርን ስራ የሚሰሩ ሰዎችን ብቻ ነው የሚመለው። ማንም አጭበርባሪ እየመጣ ገስት እየላከ 2 ወርና 3 ወር ከታየ በኋላ ልክ መፈንቅለ መንግስት እንደማድረግ እየሄዳችሁ ኤርሚያስ ቤት አትስሙት ምናምን ነገር ብለው ሁሉ የሚሉ መካሪዎች ሁሉ ቤት ከፍተው ሰምቻቸዋለሁ። እዚሁ እኔ ጋር ሞዴሬተር ሰጥቻቸው ምናምን ነገር አንዳንዶቹም በመልካም መንገድ የሚያገለግሉ አሉ። ያገልግሉ፣ እነሱ ይሄዱ፣ ይለፉ፣ ይስሩ። በእግዚአብሔር መንግስት ውስጥ የሚተጉስ ከሆነ ማለት ነው። ኤርሚያስ ብቻ ነው እንዲያገልጋይ? ቤካና ዳጊ ቢንያምና ዳንኤል ብሩክና ምና ብቻ ናቸው አገልጋይ? እዚህ ሶሻል ሚዲያ ላይ የሚያገለግሉ ብቻ ነው አይደለም። ቤካ ባታነሳው ይሻል ነበር። ይሄ ስንት ዓመት ያዘንኩበትን ነገር ነው አንተ ማንሳትህ በእርግጥ ለነዚህ እህቶች እንድረስላቸው ብሎ የሚል ነው። ደራሹ ከመድረሱ በፊት የጌታን ጸጋ ይዞ በነፃ ከመስጠት ይልቅ ድረሱልኝ ባይሆነ ማለት ነው። ተው ብዙ ነገር ማውራቱ ግን ጸሎት ኃይል አለው። ይኸውላችሁ ወንድሞችና እህቶች 30 እና 20 ሰው እኮ አይቷቸው ነው ዓለም አቀፍ ኢንተርናሽናል ምናምን ነገር ብለው ቸርችና ሚኒስትሪ ብለው እኮ የሚጀምሩት 30 ሰው የሚያቸው ማለት ነው። 30 ሰው ቀጥታ ላይቭ ስርጭት ላይ ስላያቸው ይያዝልኝ ቤቱ ብለው አቤት ብለው ማለት ነው። ከዛስ አቀደናል ብለው ወረቀት ጽፈው 10 እና 15 የባንክ ቁጥራቸውን ደርድረው መጥቶለን ምን ሲያደርጉ ነው የሚውሉት? ካልዲስ ካፌ ቡና ሲጠጡ አይተናል፣ አይቻለው። ስም መጥራት ቢያስፈልገኝ ስም እጠራለሁ። ችግር የለብኝም ብራዘር። እግዚአብሔርን ፈርቼ በቅንነት ጌታዬን የማገለግል ሰው ነኝ። ያካብዳሉ። አየህ 30 ሰው ማለት እየናቁት አይደለም፣ ያካብዳሉ። እንደነኛ ሰው ልታፍሩ ይገባል ነው ብየምላችሁ። ይሄው እረኛው ኤርሚያስን 10 ዓመት ሙሉ በብዙ ሚሊዮን የሚቆጠር ህዝብ አይቶታል። ፌስቡክ ላይ እንኳንና ዩቲዩብ ላይ ቀጥታ ስርጭት በማገልግልበት ሰዓት ላይ ቪወር ከተባለ ያየውን ቪዲዮዎችን ያየ ዩቲዩብ ይልካል። 7.5 ሚሊዮን ህዝብ ነው በ3 ዓመት ውስጥ ቪዲዮን ዎች አድርጓታል ብሎ ዩቲዩብ የላከልኝ። እኔ ለምን 7 ቢሊዮን ህዝብ አያይ? ዋናው መልእክቱን በትክክል አድርሻለሁ ወይ ነው። ቪወር ቆጥረው መጥተው በእግዚአብሔር ህዝብ ላይ ጫንቃ ላይ ሊጭኑ የሚችሉ ኢንተርናሽናል ወንድምነት ምናልባት ትንሽ እንድትልበት ነው። እዚህ ላይ በተለይ የሆነ ጌታን እንትን የሚያደርጉ አሉ አይደለ? እዛ ላይ ትንሽ ሐሳብ ቢሰጥበት ጥሩ ነው። ከእንደዚህ አይነት አገልጋዮች እግዚአብሔር ራሱ ያንን ሰው እንደሚሰማ ማለት እግዚአብሔር እኮ የሚሰማ አምላክ ነው አይደለ? እግዚአብሔር የሚያደምጥ አምላክ ነው። እግዚአብሔር የግድ በሌላ ሰው በኩል ብቻ የሚገኝ አምላክ አይደለም ማለት ነው። ወንድምነት ይሄ መጥፎ ኢሜጅ ፈጥረውብናል። በተለይ የሐሰተኞች አገልጋዮች ከነሱ ውጪ እግዚአብሔር እንደማይደርስ ከነሱ ውጪ እግዚአብሔር እንደማይሰማ
አይነት ስሜት ፈጥረውብናል። ላይክ እነሱ በጣም ስፔሻል እግዚአብሔር የቀረቡ በእነሱ በኩል ሲኬድ እግዚአብሔር የሚሰማ ምናምን እና ከዛ ውጪ ግን እግዚአብሔር እንደማይሰማ ጸሎትን እንደማይቀበል አይነት ኢሜጅ ፈጥረውብናል ሆን ብለው ማለት ነውና ትንሽ እሱ ላይ ብትልበት አሪፍ ነው ወንድም። እሺ ዳንኤል ኤርሚ አንድ ጊዜ ግን ከይቅርታ ጋር እህታችን ሐሴሮ እየጠበቀች ነበረ። ቅድም አንድ ቁጥር ጽፋን የገባችው ሐሴሮ ሰላም ላንቺ ይሁን። አንዴ እሷን ከእሷ ጋር እንጨርስና እንቀጥልበታለን። ይሄንን ጉዳይ ሐሴሮ ነው ያልከው? ሳሂሮ ኦ ማይ ሎርድ ሳሂሮ ይቅርታ ሳሂሮ በአረብኛ ሳሂሮ ሐሴሮ አይደለም ሐሴሮ የሚባል ሰው አውቃለሁና በዛ ስም መነጽርን ጥለው ነው የመነጽርን አለ በውስጥ እናወራለን። እኔ ነው ምረት አድርጌላለሁ በውስጥ እናወራለን። ሳሂሮ እሺ አውራት እንኳን ደህና መጣሽ እህታችን ሳሂሮ አለሽ? ሳሂሮ አለሽ? ኦኬ ያለች አይመስለኝም። እሺ በቃ እንቀጥል። ኤርሚያው እንቀጥል። ምረት አድርግልኝ ኤርሚዬ፣ አንዴ ተናግሬ ልውጣ። ኧረ ትችያለሽ። እግዚአብሔር ሴት ተባረክ። ሁላችሁም ተባረኩ። ስም ጠርቼ መናገር አልፈልግም። እግዚአብሔር ዘመን ዘላለማችሁን ይባርክ። አንድ ነገር ስትናገር ሰምቼ ስለ አረብ ሀገር ሴቶች ስትናገር ስለ ልጆች ማለት ወንዶችም አሁን ስላሉ አንድ ነገር ልበልህ ብዬ ነው። ለምንድን ነው አሁን ማለት የፈለግኩት? ምናልባት እኛ እውነተኛ አገልጋይ ነን ብለው አንተ አንዳንዴም ስማቸውን ስትጠራ ሰማለሁ እና በውስጥ መጥተው ለእኛ ስጠን ሊሉህ ይችላሉ። ኤርሜ ከአንደበታቸው የምትሰማውና ህይወታቸው ወይም ደግሞ ህይወታቸው መልካምም ሆኖ ተግባራቸው የተለየ ነው አይደለም። ሌላ ከታይማቸው ራሱ ተነስተህ ብዙ ነገሮች አሉ። አሁን ለምሳሌ እኔ ልጆች ቸርቹ ሰጂንገንዬ ብለው ይጠይቁኛል። ግን ታይማቸው ስንት ሰዓት ነው የሚጀምረው? ከ6 ሰዓት ነው የሚጀምረው ማታ። ወይም ደግሞ ያኔ ያንቺ ዱባይ ነው አይደል ያለሽው? እኔ ዱባይ ነው ያለው። በፊት አቡዳቢ ነበርኩኝ። አሁን ወደ ዱባይ በስራ ሙቭ አድርጌ መጥቻለሁ። ኦልሬዲ ቆይቻለሁ። ግን ቸርች ልወስዳቸው ልጆቹ ኮንትራት ቤት የሚሰሩ አሉ። በወር አንዴ በ2 ሳምንት በ15 ቀን የሚፈቀድላቸው ልጆች አሉ። ግን ሰዓቱ ስንት ሰዓት ነው ብለህ ስታስብ የዱባይ እንዳሉ ታይማቸውን ስታስብ 6 ሰዓት በዱባይ አቆጣጠር 6 ሰዓት ነው ቸርቻቸው የሚጀመረው። ኦኬ እስከ 6 ሰዓት ተካፈሉ ፕሮግራም። ከዛስ የማዳም ቤት ተመልሰው መግባት ይችላሉ? አይችሉም። ቸርቹ ለማን ነው የተዘጋጀው ብለህ ራሱ ስትጠይቅ መኪና ላላቸው እዚህ ጋር ጀጅ እያደረኩ አይደለም። እውነት ምናልባት እንኳን ሰምታችሁ እዚህ ውስጥ ቸርች ያላችሁ ሰዎች ካላችሁ ይሄንን እንድታስተካክሉ እንደ መልእክት ብዙ ጊዜ ቪዲዮ እሰራለሁ እላለሁ። ጊዜ አይመቻችልኝም የሆነ ነገር ለመናገር ወይም ደግሞ ከስራዬ ጋር አይሄድልኝም። ምናልባት እዚህ ውስጥ ካላችሁ የምትሰሙኝ ከሆነ ብዬ ነው። ከ12 ሰዓት ከ7 ሰዓት በዱባይ አቆጣጠር ከ7 ሰዓት 6 ሰዓት ነው የሚጀምረው ቸርቻችሁ። ማን ነው የሚመጣው? የዱባይ የቤት ሰራተኞችም ሆኑ በራሳቸው ወረቀት ቪዛ አሰርተው የሚሰሩ ልጆች የት ነው የሚውሉት? ሞል ውስጥ እየዞሩ ከዓለማዊ ጋር እየዞሩ ሞል ውስጥ ጋርደን እየተቀመጡ ግሪን ኤሪያ ፈልገው እየተቀመጡ ዝም ብለው ጊዜያቸው ዌስት እያደረጉ ግን በእመም እየተሰቃዩ ጸሎት እየፈለጉ ግራ እየገባቸው ብቸኝነት እያሰቃያቸው የእግዚአብሔርን ተጠምተው ቸርች የሚናፍቁ ልጆች አሉ። የተዘጋጀው እነ ኢትዮጵያውያንን የሆነ ሃውስ ሜድን ወይም ደግሞ የሆነ የወረደ ስራ የሚሰሩትን የሚያካትት አይደለም። አንዳንዴ ጸልያችሁ ቸርችም የሚኖራችሁ ሰዎች ከእግዚአብሔር ሰምታችሁ ቸርችን ፕላን ብታደርጉ የእውነት የእግዚአብሔርን ሕዝብ ታገለግላላችሁ። ግን የዚህ ለሚጠፋው ሕዝብ በሽሻ ቤት በተለያየ የሚሰቃዩትን ልጆች ነፍሶች የሚጠፉትን ከእግዚአብሔር ቤት የሚጠፉትን እግዚአብሔር እናንተን ይጠይቃል። እናንተ ባለ ዕዳ ናችሁ። ኤርሚ አንዲት ልጅ የሰፈሬ ልጅ ናትና በቅርብ ነው ጌታን ያገኘችው። ሰፈሬ ሳትሆን የትውልድ ቦታዬ ናትና ገኒ እስኪ እንደዚህ ቸርች የምታውቂ ከሆነ ተምራ በዋትስአፕ ተምራ የሚያጠምቃት አጣች። ከዛን አንዲቷ ጠርታ በገንዳ ውስጥ አጠምቅሻለሁ ምንም ችግር የለውም ማለት ነው አልኳት። ተማሪ ጨርሺ ኢትዮጵያ ስትሄጂ ትጠመቂያለሽ ብዬ አልኳት።
እና ልልህ የፈለኩት ምንድነው ኤርሜ ለማንም ልጆች አትስጥ። የዛሬ ስንት ዓመት እኔ ዋትስአፕ ላይ ብዙ ሰዎችን አውቃለሁ። ዋትስአፕ ላይ ግሩፕ አድርገህ የተጠመቁትን ጀስት እንደ ትምህርት የምታስተምሯቸውን አስተምሯቸው፣ ያልተጠመቁትን ደግሞ መሰረታዊ ትምህርት የሚማሩትንም በግሩፕ እንደዚህ ለይታችሁ እኔ የአመትን ለሶስት ሰው ለአራት ሰው የአመት ዋይፋይ ሞላላቸዋለሁ። ለነዚህ ለሚጠፉ ለሚሰበስቧቸው ከተገኘ እኔ የአመት ለአምስት ሰው እሞላለሁ ዳታ። ኢትዮጵያም ሆነው የታወቁ የሚያስተምሩ ግሩፕ ዋትስአፕ ላይ ፈጥረው የሚያስተምሯቸው ካሉ እንጂ እዚህ ዱባይ ላይ ለሰው ሰጣለሁ ብለህ ሌላ መበዝበዝ እንደገና ኢንፎርሜሽን ያደርጉልናል ስትል ነበር ቤካዬ። ዱባይ ላይ ገንዘብ የሚጠየቀው ዳይሬክት እንደዚህ አድርግ ተብለህ አይደለም። ጥቅስ ጽፈው አምጥተው ወይ የክሪስማስ ዕለት ይሸጡልሃል። ብዙ ነገሮች አሉ። ብዙ ጉዶችን አላወራም፣ አስፈላጊም አይደለም፣ አያንጽ ገባህ አይደለም። ሶ ብዙ ገንዘብ የሚጠየቁበት ሲስተሞች ስላሉ ለማንም አንተ ቆመዋል አሉ የምትላቸው አገልጋዮች ብዙ ነገሮች አሉ ኤርሜ፣ ብዙ ነገሮች። ስለዚህ በዋትስአፕ የሚያስተምር ግሩፕ ተፈጥሮ በፈረቃ የምታስተምሩበትን ሲስተም ፈልጉ እንጂ ለአውሬ አሳልፋችሁ አትስጡ። ብዙ ጉድ አለ ኤርሜ፣ ብዙ መናገር አልፈልግም። ግን እዚህ ጋር ምን እንዲስል ደግሞ የእናንተ ነቋሪ ወይም ደግሞ ጉድጓድ ቆፋሪያችሁ አይደለም። ነፍስ ሲጠፋ አይቶ እንደሚያለቅስ ሰው ሆኜ እነግራችኋለሁ። በአረብ ሀገር ሰዎች የምትጫወቱ ሰዎች አገልጋይ የተባላችሁ በእግዚአብሔር ፊት የምትዋሹ የምትሸቅጡ እግዚአብሔር አንድ ቀን ብዙዎቻችሁን ተመታችኋል። ብዙዎቻችሁን ህዝብን ከጃችሁ በትኗል። ስም ጠርቼ አልናገርም። ፍርድ በእግዚአብሔር እጅ ናት። ከዚህ በልጥ ደግሞ ያሳጭዳችኋል እግዚአብሔር። እግዚአብሔር ሲመጣ እንዲህ ነው። ምናልባት ከሰማችሁ ግን ታውቃላችሁ ራሳችሁ። እግዚአብሔር ይመጣል። እናንተ የቀለዳችሁበት ያስበላችሁት ሰው አንድ ቀን እግዚአብሔር ቆሞ ቆጥሮ ይቀበላችኋል። ቀልድ አያውቅም እግዚአብሔር። በፈሰሰለት በደም የገዛው በደም ታውቃለህ። በገንዘብ አይደለም የገዛኝ፣ በገንዘብ ወይም ደግሞ ቃል ሰጥቶ አይደለም የገዛኝ፣ ነፍስ ሰጥቶ ነው የገዛኝ። ያንን ቀለድክበት፣ አሳልፈ ሰጠኸው። ሲበላ መንጋ ሲበተል ወደ አንተ ሲሸሹ አንተ አሳልፈ ለአውሬ ሰጣቸው። በጥቅም በእግዚአብሔር ላይ እንዲያምፁ እንዲህ ከሆነ ክርስትና ብለው ከእግዚአብሔር ቤት እንዲወጡ አደረካቸው። አንድ ቀን ግን ጌታ ይመጣብሃል። ምሕረት አድርጉልኝ። ኤርሜ ተባረክ፣ ወድሃለሁ። እግዚአብሔር ይባርካችሁ። እናንተ ቅኑ ወንድሞቼ፣ በርቱ፣ ትጉ፣ አትሰልቹ። ደጋግሞ የሚጽፉላችሁ እባካችሁ ስሟቸው። እግዚአብሔር ይስማችሁ። እናንተም እነሱን ስሟቸው። ኤርሜ ጫንቃችሁን ያስፋው እግዚአብሔር። ስራ ላይ ስለሆንኩ ነው ኤርሜ፣ ወድሃለሁ። እቺ ጀግና ሚስትህን እግዚአብሔር ይባርካት፣ እግዚአብሔር ይባርካት። በጓዳዬ በአጀንዳዬ ላይ አላችሁ ሁላችሁም እዚያ ያላችሁ። ማውራት አልፈልግም ኤርሜ፣ አውቃለሁ። እግዚአብሔር ይባርካት ባለቤትህ፣ ጌታን ይባርካት። በብዙ ጫንቃዋን ትከሻዋን ያበረታ። በብዙ ስትደክም እንደ ብርቱ እንደ ጀግና ሴት ጎዶሎዋን ማታወራ ሙሉ ነኝ ብላ እንድትቆም ያደረጋት እግዚአብሔር ስለሆነ እግዚአብሔርን አመሰግናለሁ። የሁላችሁንም ዳጌ ሁላችሁም ስማችሁን አልጠራም። እንደዚህ ብዬ ማድላት እንዳይሆንብኝ ወዳችኋለሁ። ተባረኩ። ተባረኪ ገንዬ። አያችኋት አይደል? እቼት ሁሌ ነው የምናገረው፣ ግን የት ሀገር እንኳን እንደምትኖር አላወኩም ነበርና ቦታውን ሀገሩን እርግጠኛ ለመሆን ማለት ነው። እንደነኛ አይነትን እህቶች ነው እግዚአብሔር ያስነሳው በዛ ምድርም ላይ። ኦኬ ሙሉ ጊዜ ሰጣቸው አገልግሉ እንኳን ተብለው ቢባሉ ሊያገለግሉ የሚችሉ እግዚአብሔር በቃሉም በመንፈሱ የሚያስታጠቃቸው ውስጣቸው በእግዚአብሔር ፍቅር የሚነድ ለነፍሳት ለሰዎች የሚያዝኑ የሚራሩ እግዚአብሔር ጸጋ ያስቀመጠባቸው እህቶች መካከል አንዷ ናት ገንዬ። ኦኬ እኔ እንግዲህ አይ ቲንክ ዋትስአፕ ግሩፕ ላይ ዋትስአፕ ሳይሆን ይሄ ቴሌግራም ግሩፕ እነ ብሩኬ አላቸው። ብሩክ ባባ የኔ ታውቃላችሁ? እንደምነት አቤት፣ እንደምነት አቤት።
እንትን ገንዬ ወጣች እንደ ገንዬ እኔ ውድ እህቴ ወጣች። ወጣች። ገንዬ ከስር ካለ አንድ ቁጥር ጻፊልኝ ቢኮዝ እኔ አንድ እንትን የምፈልገው ነገር አለ። ገንዬ ካለሽ ሜቢ በዚህ ጉዳይ ቤት እናወራለን ወንድምነት በውስጥ እናወራለን። ግን ምንድነው እናወራለን። ምንድነው መሰለ አሁን ገንዬ ኦኬ የኔ ውድ እህቴ እሺ ገንዬ ምን አለ መሰለሽ እኔ ስለ ቤተክርስቲያን አይደለም በተለይ በጣም በጌታ ስም ወንድ እህቶቻችንን እንትን የሚሉት በዋትስአፕ እና ቴሌግራም በተፈጠረው ግሩፕ ነው። ስፔሻሊ ኤርማያ ጋር ይመጣና ከዛ የራሳቸውን ፕሮፋይል ፒክቸር ቢልድ ካደረጉ በኋላ ከዛ ትራስት ቢልድ ያደርጋሉ። ዴን ከዛ በኋላ የሚያደርጉት በዚህ መንገድ ነውና እኔ ምንድነው ሪፖርቱን ብያልኩት ለምሳሌ በዋትስአፕ ግሩፕ በቴሌግራም ምናምን ነገር እንዲያስተምሯቸው አንዳንድ ደግሞ መንፈሳዊ የምክር አገልግሎት እንዲሰጡ ምናምን ነገር ታምኑ የተሰጡ ሰዎች ወይ ደግሞ ወንድሞች ምን ያደርጋሉ? በቃ ላይክ ትረስት እንትን ነው ይሄ ትረስታቸውን በኤርሚም በዳኒም በዳግሻዬም በእኛ ላይ ሆኖ ቢልድ ስላደረጉ ያምኗቸዋል፣ በጣም ያምናቸዋል። ደን በዋትስአፕ ውስጥ በግሩፕ የሚጠይቋቸው ነገሮች ሁሉ በቃ እሺ ብሎ ታዞ ይሰጧቸዋል። እኔ ቸርች ውስጥ ለምሳሌ ቸርች ላይ ያ ለምሳሌ እንዳልሽውም በተለያየ በሽያጭ ምናምን ያመጡ ያጭበረብሯቸዋል። እሱም ሁሌ ነው የምንቃወመው። እኔም እቃወማለሁ፣ ኤርሚሻይም ይቃወማል፣ እንደምታውቂው ዳንሻይም ሁሉም እዚህ ያሉ ወንድሞች በጠቅላላ ይቃወማሉ በጭራሽ ስለማይፈቀድ። ግን ቤተክርስቲያን ውስጥ ወንድሞች እህቶች አባል ከሆኑ ለቤተክርስቲያኑ አስፈላጊውን ነገር ማድረግ አለባቸው ብዬ አምናለሁ። ለምሳሌ እኔ ሳውት አፍሪካ ላይ በማገለግልበት ቤተክርስቲያን ከኔ ሾፖች አስራት ይወጣል። ይሄ ግድ ነው ማለት በቃ ፓስተሩ መጋቢ ያለ መጋቢ ዝም ብሎ አለም ቸርች አንዳንድ የሚያስፈልጋቸው ነገሮች አሉ። ከኔ ከምሰራበት ከሾፖቼ እየመጡ በየወሩ አስራት ኮሌክት ያደርጋሉ። ለምን ሲባል ግድ ስለሆነ አባል ነኝ፣ የሚጠበቅብኝ ማድረግ ስላለብኝ። ሽያጭ ምናምን ግን አይፈቀድም። እኔ ትኩረቴ ምንድነው የአረብ ሀገር እህቶቻችን እንደምታውቂው በጣም የዋሆች ስለሆኑ በቴሌግራም እና በዋትስአፕ ነው። አሁን ኤርማያ ለነቢያት ነቢያት ብቻ አይደለም እናስተምራለን። ምን የደቀ መዝሙር ትምህርት እኔ እኮ በጣም ብዙ መረጃዎች እኮ እኔ ዳታ ሰብስቤ እኮ ነው የማወራው። ማወራው ዳታ ሰብስቤ ነው። አሁንም ኤርማያ በቃ አንተ ዝም ብለህ አገልግል። እኔ ምንም ነገር አንተ ከላይ ሆነ የማትመራው የትኛውም ግሩፕ ትክክል ነው ብዬ አላምንም። ሰማኝ ዳኒና አንድ ዳኒ ከላይ ሆኖ ማይመራው ግሩፕ ትክክል ነው ብዬ አልቀበልም። ልንገር አሁንም ቢሆን አንተ ከላይ ሆነ በቦርድ ተደራጅተው ላይክ መዋቅራዊ አይነት ባህሪ ገባ እንዲኖር ተደርጎ ካልተደረገ በስተቀረ ኖ ዩ ዶንት ሃቭ ቱ በቃ እኔ ቀደም ብያለሁ። መስራት ካለበት በዚህ መንገድ መስራት አለበት። አንተ እያንዳንዱ ነገር ኢንፎርሜሽን እቺን እዚህ ጋር ልናገር ልታፍሩ ይገባል። በእውነት ቲክቶክ ላይ ብቅ ብላችሁ እኔ ተናግሬ ላሳፍራችሁ ይገባል። በዚህ 10 ዓመት ውስጥ እኔ እንኳን እናንተ ሄዳችሁበትን መንገድ አልሄድኩኝም። ከዚህ ህዝብ ላይ ላለመዝረፍ ኦኬ በሌሎች ተዘርፈው እኔ ሌላኛው ዘራፊ ሆኜ መቀመጥ የለብኝም። ራዩን ጌታ ሰጥቶኛል። አዎ ማንም አበሻ ሶሻል ሚዲያን የሚያይ አበሻ ቲክታክ፣ ፌስቡክ፣ ዩቲዩብ የሚያይ አበሻ ኤርትራዊና ኢትዮጵያዊ ኤርሚያስን የማያውቀው የለም። ከመታወቅ አኳያ ከሆነ ማለት ነው። ትናንት መታችሁ እዚህ ስማችሁን አስተዋውቃችሁ ሄዳችሁ የእግዚአብሔር ህዝብ ግን ትዘርፋላችሁ። 2 ዓመትና 3 ዓመት እንኳን የተፈተነ አገልግሎት ሳታገለግሉ ማለት ነው። እዳችሁ ብዙ ነው። በእውነት እዳችሁ ብዙ ነው። እዳችሁ ብዙ ነው። 3 እና 4 ዓመት እንኳን አላገለግላችሁ። ያሳፍራችኋል ኤርሚያስ ማለት ነው። ይሄው በጽድቅ ነው የምኖረው፣ በጽድቅ ነው የምነግራችሁ። ማናችሁም የጸለይኩላችሁ ሰዎች አንዳችሁም ሰይጣንን ለማገልገል ዲያብሎስን ለማገልገል ራሳችሁን አሳልፋችሁ ካልሰጣችሁና ካልዋሻችሁ በስተቀር አንዳችሁም ኤርሚያስ አንተ ጸልየህ ከጌታ መልእክት ሰምተህ ነግረህ ገንዘብ ተቀብለኛል ከኔ ብለህ አንዳችሁም አታወሩም። የሳሙኤል አምላክ እግዚአብሔር ምስክሬ ነው። አንዳችሁም ጽድቅ ያዋጣል።
አንዳችሁም አታወሩም በያው ጌታ ፊት በራሳችሁ በበጎ ተነሳሽነት ካደረጋችሁት በቀር አንዳችሁም አታወሩም ማለት እኔ ጸልዬላችሁ ገንዘብ ቤት ተቀበልኳችሁ ማለት እንዴት ያሳፍራል በይ ወይኔ 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 ጸልዮ ገንዘብ ይቀበላል አየህ ጸልዮላት ተፈውሳ እኔ እኮ ነኝ የጸለይኩልሽ በይ እንግዲህ ፈውስሽንማ ከተቀበልሽ በኋላ በሆስፒታል ተወጪ አልነበረ ያን ለኔ አምጪ ይላል አንተ ሰውዬ ወይኔ ወይኔ ልበል እንጂ ወንድሜ ወይኔ ልበልልህ ለአንተ በነፃ የተሰጣችሁም በነፃ ስጡ ብሎ የሚለው ቃል ወደቀ ማለት ነው በቃ የለም እናንተ ጋር የለም እንደ ኤርሚ ምን በነፃ ነው ብለህ ንግድ ውስጥ ገብታል ለዚህ ነው እግዚአብሔር የሰራዊት ጌታ እግዚአብሔር በሰው ፊት ሞገስ ያሳጣችሁ አማክሪያታለሁ ወደ 2 ሰዓት ያህል የቤተሰቧን ጉዳይ የባሏን ጉዳይ እንትን ሶልቭ አድርጋለሁ አንተ አይደለም ያደረከው አንተ አይደለም ካደረከው አንተ አይደለም ያደረከው አይ አገልጋይነት አይ አገልጋይነት ኢንተርናሽናል ምናምን ነገር ትላለህ አይደል እግዚአብሔር እንደዚህ ትልቅ የመሰማትማ እድል ቢሰጣቸው አንዱ እኮ ብሎኛል እኮ መጥቶ ስሙን የምታውቁት እዚሁ ስሙን የምታውቁት በቃ እኔ ዛን ቀን ነው የበቁኛ አንዳንዶቹ እዚህ ሶሻል ሚዲያ ላይ ሃሎ ኤርሚ እንዴት ነህ የጌታ ሰው ምናምን ነገር እኔ ዛና ነኝ ጌታ ይመስገን ዲያንተ በቃ እኮ በሙሉ እኮ ነው ህዝቡ የሚከተል አለኝ ምን የሚከተል ኢየሱስ ነው የሚከተለው እኔም ተከታይ ነኝ ኦኬ እና ቀጥታ አልኳችሁ ይሄው የኤልያስ አምላክ እግዚአብሔር ምስክር እኔ እኮ አንተን ያህል ህዝብ ቢሰማኝ እኔ ማረገውን አቅ ነበራል ምን ልታረግ ነው የሚሰለ በቃ መታ አድርገህ በጊዜ ምናምን ነገር አላለኝም እንዴ በቀድሞ በአለም ባለብን ምጭምታ ብዬ ነበር ብዬምለው አየ መታ አድርገህ ብሎ በቃ ምልህ በቃ አንተ ቆም ብለ ወይኔ አሁን ስሙን ብጠራ አብዛኞቻችሁ ታብዳላችሁ ለዚህ ነው ሞገስ አልባ ያሳጠን እንትና ምንድነው ሞቲቫቸው ወደዚህ የሚመጡት ሌላ ነገር ደምረው አባስተው ቀንሰው የሰውን ብዛት የሚፈልጉት ለዚህ ነው ማለት ነው ዳሪያስ በላተኛ እንዲህ ብሎ አለኝ ወንድሞቼና ወንድምነት ምን ባባል የነበሩት ማለት ነው መለ ሁሉ ህዝብ እንትን እያለ ምናምን ነገር ወይኔ ውስጤና መይታቃና አይ ጳውሎስ አንዳንዴ ቁጭ ብዬ ጌታ ምስክሬ አልቅሽ በእውነት ነው የምለው ጌታ ፊት ምን ልለው እችላለሁ አንተ ነህ ጥፋተኛ ምናምን ነገር ብዬ አልለው እሱ ዘንድ ጥፋት የለ አንተ ነህ ጥፋተኛ ምናምን ነገር አልለው ለማንም ወጠብሻ ጎረምሳ እኮ አንስቶ ካመድ ከትቢያ ከመሬት ካመድ አንስቶ ጸጋ ሰጠን ከኔ ጀምሮ ማለት ነው የሰጠንን ጸጋ ግን ይነግዱበታል አየህ ማነው ስምሽ ገነት ኦኬ ጸልይልሻለሁ ጌታ ይመስገን ሃሌሉያ ብሎ ጸልዮ በባለፈው ጸልይልሻለሁ አስገቢ ይላል
በጎቼ በምድረ በዳ ላይ ተቅበዝብዘዋል ብሎ ያለ የባሪያው የሕዝቅኤል አምላክ ይፋረዳል። ቅድም እህቴ እምወዳት የእግዚአብሔር ሴት ገንዬ እንደነገረችህ አትጠራጠር አልኩ። አትጠራጠር። መንጋውን በዱር በተራራ በሸለቆ ተቅበዝብዘዋል። ለምድረ በዳ አራዊት መብል ሆኗል። በጎቼን የሚፈልግ የሚሰበስብም የለም ይላል። ለሰነፎች እረኞች የተሰጠ